በአባቴ ቤት ሁሉ ሞልቶ ተትረፍርፎ ለምን ጠፍቶ በአባቴ ቤት ሁሉ ሞልቶ ተትረፍርፎ ለምን ጠፍቶ። አይ ዶንት ኖ ወገኖች፣ እናንተም እንደሚታያቸው አላውቅም፣ ግን እሺ ሌሎች ሀሳባችሁን ስጡ። በጣም ኢሞሽናል አድርጎኛል። ይህንን መቼም ቤተክርስቲያን አሜን ብላ የተቀበለች ጊዜ ነው ውድቀቷ የሚፈጥረው ማለት ነው። መንፈሳዊ ነገር ከመንፈስ ቅዱስ ተቀብለን የምናደርገው ነገር ነው ወገኖች። መንፈሳዊ ነገር ከመንፈሳዊ ነገር ጋር እያስተያየን የምንተረጉመው ነገር ነው። ነገ ትንቢት ልናገር ማለቱ አይቀርም። 100% እርግጠኛ ሆኑ ከብዙ ሐሰተኛ ነቢያት በላይ ትንቢት ሊናገርላችሁ ይችላል። ይሄ አይደለም። እኔ ደግሞ በጣም የገረመኝ ጌታ ሆይ ልጄን በመጨረሻው ዘመን ካንተ ጋር ላጣው ነው ወይ? ዝማሬ አብረን አንዘምርም ወይ? አንተን አናመሰግንም ወይ? ልጄ ሊነጠቅ ነው ወይ? ዘመዶቼ ሊነጠቁ ነው ወይ? በጣም እያዘንኩ ውስጤ እየተረበሸ እያለ እኔ ሻሸመኔ ነኝ ያለሁት ሙሉ ወንጌል ቸርች ቀደም ብዬ ነው የምገባው። እንግዲህ ኦርቶዶክስ ውስጥ ስለተለመደ ወይ አንድ ሰው ወይ ሁለት ሰው ነው የሚቀድመኝ። ቸርች ስገባ ተከፍታለች። ይሄው ዝማሬ ተከፍቷል። ካንተ ወዴት ከቶ ሄዳለሁ ደጃፍ ብሎት። አሁን ይህን መዝሙር ስለምናውቀው እኔ ይህን ስሰማ መንፈሴ ይበሳጭ። እጅግ የምንወደው በኢትዮጵያ ቤተክርስቲያን ውስጥ በዝማሬው ዘመን ተሻጋሪውን መዝሙሮችን የዘመረ የወንድማችን የዶክተር ዘማሪ ደረጀ ከበደ መዝሙር ነው። እንደዚህ ነው አሁን የዘመረው ደረጀ። ጌታ ሆይ ጨርቅህን ይዤ እማጸናለሁ፣ ወዴት ከቶ ሄዳለሁ? ደጃፍ ብኖር ተጥዬ ክብሬ ነው ለእኔ ተስፋዬ። አእምሯችን ማሰብ መቻላችን፣ እግዚአብሔርን መፈለግ መቻላችን፣ ይሄ ዘላለማዊነትን በውስጣችን ማስቀመጡ፣ ምንም በሉት ምንም የፈለጋችሁትን ኮምፒውተርን ብታዩ ሰውን ለማስመሰል ነው የሞከሩት። በቃ ኮምፒውተር ማውስ አለው፣ ኮምፒውተር እንትን አለው፣ ጆሮ አለው፣ ድምጽ ይሰማል። ልክ እንደ ሰው ማለት ነው። ሰው ጆሮ አለው፣ ኮምፒውተርንም ጆሮ አድርገውለታል። የሚሰማ እንትን አለው፣ ማይክ አለው እና ስፒከር አለው የሚናገር ልክ ሰው እንደሚያወራ ማለት ነው። እና ሰውን ለመምሰል ነው የሚደረገው ጥረት በሙሉ። የመጨረሻ ላይ የመጡበት መንገድ ሚካኤል መዝሙር ነው። እኔ ወደ ጌታ የመጣሁበት ጊዜውን ሳልመጣ ትንሽ ቀደም ያለኝ ይመስለኛል። የመዝሙሩ የወጣበት ዓመተ ምሕረቱን የምታስታውሱ እስቲ ንገሩኝ። ዳንያ ያወጣበትን ምን ትላላችሁ? ምን ትላላችሁ? የወንጌል አማኞች በዚህ ሀሳብ ላይ የምትሉትና ነገር ካለ ማናችሁ መግባት ትችላላችሁ። ማናችሁም ገብታችሁ ሀሳባችሁ መስጠት ትችላላችሁ። ማንም የወንጌል አማኝ የሆነ ይችላል። ዛሬ ለእኛ ነው ቤቱ የተከፈተው። በዚህ ጉዳይ ላይ ጠቀሜታው፣ ሳይድ ኢፌክቱ፣ በቤተክርስቲያን ላይ የሚያመጣው ነገር ሀሳባችሁን ገብታችሁ በጌታ ያመናችሁ እስከሆናችሁ ድረስ ወንድሞች እስከሆናችሁ ድረስ በ96 97 እኔ ወደ ጌታ ከመጣሁ በኋላ ማለት ነው። እግዚአብሔር ይባረክ። እሺ ብዙ ጊዜ የሚጠቅሙ ነገሮችንም ዘግይተን ነው የምናውቃቸው። አንዳንድ ጊዜ በተለይ እንደኛ ሶስተኛው ዓለም ተብሎ የሚባል አፍሪካ ኮንቲኔንት ያለ ህዝብ የሚጠቅመው ነገር እንኳን ራሱ ዘግይተን ነው የምናውቀው። መጥቀሙን አለመጥቀሙን ብዙዎች ከተጠቀሙበት በኋላ ነው እኛ ዘግይተን የምናውቀው። ለምን ቶሎ ፈጣኖች አይደለንም። ከቴክኖሎጂ ጋር አብረን ዘመኑ ከዘመነበት ጋር አብረን አንሄድም እና ከዚህ የተነሳ
ዘግይተን ነው የምንነቃው፣ ዘግይተን ነው የምንደርሰው፣ ወይ ደግሞ ዘግይተን ነው የሚጠቅመን ነገር ራሱ የሚደርሰን ማለት ነው። እንደዚሁም ደግሞ የሚጎዳውም ነገር ደግሞ አንዳንዴ ዘግይተንም አንዳንዴ ፈጥነንም የሚጎዳው ነገር ደግሞ እንቀበላለን ማለት ነው። ወይ ደግሞ ይጠቅማል ብለን ያለው ነገር ዘግይቶ ስንጎዳበት፣ ህይወት ስናጣበት፣ ብዙ ኪሳራ በህይወታችን ሲያጋጥመን አይተናል፣ አንዳንድ ነገሮች ላይ ማለት ነው። እሺ በኤአይ የሚዘመሩ መዝሙሮችን ያልኩት በቤተ ክርስቲያን ላይ የሚያመጣው በመንፈሳዊ ዓለም ላይ የሚያመጣው ነገር በጎ ነገሩ ምንድነው? መጥፎ ነገሩ ምንድነው? ክፍት ነው ቤቱ፣ የወንጌል አማኞች ስለሆናችሁ ወንድሞች ማለት ነው። ስለዚህ ለእናንተ እድል ልስጥ። የሚናገር ሰው ካለ ከታች አንዳንድ ቁጥር ከጻፈልኝ የግድ የገባችሁ ሁሉ መናገር አለባችሁ ብያልም፣ ግን ደግሞ ካልተናገራችሁ ደግሞ ታች ወርዳችሁ ለሌሎች እድል መስጠት አለብን። ጸጋ ያብዛላችሁ። ግርምሼ እንኳን ደህና መጣህ። ኤርምሻ ሰላም ላንተ ይሁን። እንደምን አለ? ሁሉ መልካም ነው። ወገኖች ሁላችሁንም በጌታ ሰላም ብያችኋለሁ። ኤሚ፣ ጆዬ፣ ሞገስ በጌታ የተወደዳችሁ ቅዱሳን ታች ላይ ያላችሁ ጌታ ሰላምና ጸጋ ይብዛላችሁ። አይ ቲንክ ይሄንን ጉዳይ ብዙ ሊወራበት የሚገባ ኢሹ ነው፣ ግን ብዙዎች በዚህ ጉዳይ ላይ ሳይለንት ሆነዋል። እንደው አንዳንዱ አይ ቲንክ ባለማወቅም አንዳንድ ኤርሚ ይህንን ሀሳባውን ከጀመርኩ ወዲህ ታች ላይም አንዳንድ ኮመንቶችን በተወሰነ መልክ እያየሁኝ ነበር እና አንዳንዱ እንደው የሆነ ዘማሪ የዘመረው መዝሙር ሆኖ ዘማሪውን የማያውቁት ሰው ሆኖ እንደዛ መስሏቸው ሁሉ የሚያዳምጡ በኤአይ የተሰሩ መዝሙሮችን የሚሰሩ በጣም እልፍ እህት ወንድሞች እንዳሉ እዚህ ኮመንት ላይም አይቻለሁኝ። በትክክል ዘማሪ መስሏቸው በዘማሪ የተሰራ መዝሙር እንደሆነ አድርገው የሚያዩ የሚያዳምጡም ይኖራሉ። ሌሎች ደግሞ እያወቁም በጣም ብዙ ቪዲዮዎችን አይታችሁ ከሆነ እንደውም በጣም በብዛት ቫይራል የወጡ ቪዲዮዎች በዚህ በኤአይ በተሰሩ መዝሙሮች የተሰሩ ቪዲዮዎችን የሚሰሩቱ አብዛኛዎቹ የኛ ክርስቲያን እህት ወንድሞች ናቸው። አይ ቲንክ ይሄ በጣም ክፍተት የተፈጠረው ራሱ በዚህ ጸጋ ቤተክርስቲያንን እና የእግዚአብሔርን ሕዝብ እያገለገሉ ያሉ ዘማሪያን፣ በጣም ትላልቅ ዘማሪያን፣ አሁንም ደግሞ እየመጡ ያሉ አዳዲስ ዘማሪ እነዚህ በዚህ ጉዳይ ላይ ምንም ድምፅ አለማሰማታቸው በራሱ እኔ ለዚህ ትልቅ ግብአት ፈጥሯል ብዬ አስባለሁ። ከታች ያለው ክርስቲያኑ ማህበረሰብ ወይም ክርስቲያኑ ማህበረሰብ በዚህ ጉዳይ ላይ በጣም ንቃት እንዳይኖረው ያደረገው ራሱ በዚህ ጸጋ በዚህ እግዚአብሔር ለቤተ ክርስቲያንና ለሕዝቡ በሰጠው የዝማሬ አገልግሎት እና ጸጋ በዚህ ልክ ወርዶ ሲሰራ መዘምራን የተባሉት ዘማሪያን የተባሉት በጣም ትላልቆቹ በዚህ ጉዳይ ላይ ድምፅ አለማሰማታቸው በራሱ ሌላው ደግሞ ታች ላይ ያለው ክርስቲያኑ ማህበረሰብ በዚህ ጉዳይ ላይ ምንም ወይት እንዳይሰጠው አይነት ነገር አድርጎ እንዲወስድ ሆኗል እና አይ ቲንክ በዚህ ጉዳይ ላይ በደንብ መወራት መቻል አለበት። ሰዎች በዚህ ጉዳይ ላይ አዌርነሱ ሊኖራቸው ይገባል ብዬ እንደኔ አስባለሁኝ። እኔ ፐርሰናሊ በኤአይ የተሰሩ መዝሙሮች ትክክል አይደሉም ብዬ የማምንባቸው ምክንያቶች አንደኛ የመልእክት መዛባት ራሱ ይፈጥራል። አሁን ከሌላ አንጻር ብቻ እንኳን ባናየው የመልእክት ማዛባት ኦሪጂናሊ መዝሙሩ ከተዘመረበት መልእክት አንጻር እንኳን ስናይ የቃላቶች መሸራረፍ፣ የመልእክት ማዛባቶች፣ የተለያዩ ነገሮችን እንደዛ የመፍጠር ሂደቶች ይኖራሉ እና እኔ መጽሐፍ ቅዱሳዊም ነው ብዬ እኔ አላስብም።
አንዳንዴ ወደ ውስጥም ደግሞ መጽሐፍ ቅዱስ ምን ይላል? እንደው ለእግዚአብሔር ክብር መዘመር ያለበት ማን ነው ብለን ብንል በእግዚአብሔር አምሳል የተፈጠረው ሰው ነውና እኔ ከዛም አንጻር ነገሮችን በደንብ ገብተን ማየት መቻል አለብን። ግንዛቤ ሊኖረን የሚገባ ጉዳይ ነው እና ኢሹ መነሳት ካለበት በደንብ በዚህ ጉዳይ ላይ መወራት መቻል አለበት። በዚህ ኤሪያ ላይ የሚሰሩ ደግሞ በዚህ በቴክኖሎጂካል አድቫንስድ የሆኑ ሰው በደንብ የሚያውቁ ዲቴል በዚህ ጉዳይ ላይ ደግሞ የሚያውቁ ሰዎች ጆይን አድርገውን እኔ ጥሩ ብሪፍ ቢሰጡ በእንደዚህ አይነት ኢሹ ላይ አሁን እኔ ለምሳሌ የሆነ ነገር ልል እችላለሁ፣ ግን ከኔ የበለጠ ደግሞ በዚህ ጉዳይ ላይ ዲቴል የሆነ እውቀት ያላቸው እህት ወንድሞች በደንብ ገብተው በዚህ ጉዳይ ላይ ብሪፍ ማድረግ ቢችሉ በጣም ጥሩ ነው ብዬ እላለሁ። ኤርሚዬ አይ ቲንክ ረጅም ሰዓት የተሰጥ ይመስለኛል። ተባረኩልኝ። ጸጋ ይብዛላችሁ። ቴንኪው ግርምሺ፣ ጸጋ ይብዛለ። በጣም እናመሰግናለን። እሺ ጆ ገርቤ እንዴት አደርክ ብያለሁ። ሰላም ይብዛ የኔ የተወደድክ ወንድም ግርምሾም ሞገስም ከታችም ያላችሁ 200 ምናምን ሰዎች ሰላማችሁ ይብዛ። የእኔም አመለካከት ይሄ ኤአይ ዝማሬ የሚባል ነገር ሮንግ ነው ብቻ ሳይሆን እንደው ወደ ቤተክርስቲያን እንዳይገባም ሊገደብ ሊታጠርበት የሚገባ ነገር ነው የምልባቸው የተለያዩ ምክንያቶች አሉ። ከነዚህ ዋናው ምንድነው እንግዲህ የዝማሬ ሰው ለምንድን ነው ለእግዚአብሔር የሚዘምረው የሚለው ራሱ ዴፊኒሽኑ ሀሳቡን ስንመለከት እንግዲህ ዝማሬ አምልኮ ነው። ዝማሬ መልእክት ነው። አምልኮና መልእክት የሚያደርግ ደግሞ እጅ እግር ያለው ሰው ተብሎ የሚጠራ ከእግዚአብሔር ጋር የታረቀ ፍጡር ነው። እግዚአብሔር መልእክት ከእግዚአብሔር ተቀብሎ ለሰው በዝማሬ መልክ የሚያቀርብ አንድ። ሁለተኛ አምልኮን በእግዚአብሔር ፊት በዝማሬ የሚፈጽም፣ ምክንያቱም ደስ ያለው ይዘምር ይላል። ኤአይ ወይም ሮቦት ደስ ሲለው አላየንም። ስለዚህ እግዚአብሔርን የሚያውቅ ዳግም የተወለደ ሰው ነው። እንኳን ሮቦት ቀርቶ እንደኔ እምነት እንኳን ኤአይ ቀርቶ በሌላ እምነት ውስጥ ያለ ሰው ስለ ክርስቶስ ቢዘምር እንኳን አልሰማም ኢየሱስ እያለ ቢዘምር። ምክንያቱም መጽሐፍ ቅዱስ ከአንድ ምንጭ ሁለት ውሃ ሊፈልቅ አይችልም፣ መራራና ጣፋጭ ይላል። ማርያምን ያወደሰ ፍጡራንን ከፍ ከፍ ያደረገ አይናችን ነሽ ያለ መላእክትን ትለይብኛለህ ያለ ሰው ስለ ኢየሱስ ቢዘምር እና ሌላ ፓጋንም ቢዘምር እንደማለት ነው። ፓጋን ዘመረ ማለት ነው። እሱን እንኳን አልቀበልም። እንኳን የኤአይን አገልግሎት ፎርዛት ማድረጉ ስለ ኢየሱስ አንድ ጆቫም አንድ ሞርሞንም ሊዘምር ይችላል። ግጥም መግጠም እኮ የሚያቅት ነገር የለም። በስጋ ሰው ሊገጥም ይችላል የግጥም ችሎታ ካለው፣ ድምፁም ከተስረቀረቀ እንደዛ። ስለዚህ የዚህን ኤአይን የማንቀበለው ድምፁ መስረቀረቁን ብቻ አይደለም። እኔ አሁን በጣም ዘማሪን ከመዝሙር ወይም መዝሙሩን ከዘማሪው ለይቼ የማላይበት ሁኔታ አለ። ህይወቱ ምን እንደሆነ በመጠኑ ማወቅ አለብኝ ብዬ አስባለሁ። ድምፁ ስለተስረቀረቀ ብቻ ብዙ ሰዎች እንደው ኖርማል ዘማሪን እንኳን ድምፁ ደስ ይላል ብለው ልባቸው ይነካል ነው። ዘማሪው ግን ማለት ነው ህይወቱ በመጠኑ እንደው ጤነኛ ክርስትና ይኖራሉ እንላለን። እንኳን ሮቦት የማናቀው ስለተስረቀረቀ እውነት ነው። የአሁኑ ኤአይ እኮ ደስ ይላል ድምፁ። ዳንኤልን በጣም ደስ የሚል ነው። ግን እኔ ራሴን ልቤን እጠብቃለሁ እንዲህ አይነት ዝማሬ ቢመጣ መስረቀረቁን ብቻ ሳይሆን የማየው ማን የዘመረው እግዚአብሔርን እያመለከ ነው፣ ፕሬዝ እያደረገ ነው፣ ምንድነው የሚለውን ነገር እያመለከ ነው። ከኤአይ ጋር ማምለክ አልችልም። አብሬ እኔ ማምለክ የምችለው ከኤርሚ ጋር ከግርመሾ ጋር ወዘተርፈ ነው። በእምነት ከሚመስሉኝ ሰዎች ጋር ከዳኑ መንፈስ ቅዱስ በውስጣቸው ካለ ሰዎች ጋር እንጂ አምልኮዬን ኤአይ አይመራውም። እና እንዲህ አይነት ነገር ወደ ክርስቲያን አሁን ቅድም ወደ ቤተክርስቲያን እንዳይገቡ መታገል ነው ያለበት። ቅድም እያየን ምንድነው ምን ችግር አለው አይነት ነገር የሚል ነገር ሲያነብ ነበር ኤርሚ ከታች የተጻፈ ነው። ምን ችግር አለው? በጣም በጣም ከባድ ነገር ነው። ስለዚህ እንዲህ አይነት ነገሮችን ዲስከሬጅ ማድረግ አለብን። እንደመሰለኝ 90ዎቹ አጋማሽ 2000 አካባቢ ይሄ በኤሌክትሮኒክ የተረዳ አንዳንድ ሴትና ወንድ ዘማሪዎች ሁሉ ድምፅን እያቀነባበረ እንትን የሚልም ነገር አብረው እየተጠቀሙ ነበር። የዛን ጊዜም እኔ አይመቸኝም ነበር ያ ነገር። አይመቸኝም ስል ቅድም ካልኩት ከዝማሬ ዓላማ አንጻር እንደውም
ሰው ከድምፁ ውጭ መሳሪያም ደግሞ እግዚአብሔር ፈቅዷል። በነገራችን ላይ በገና በመሰንቆ በምናምን ዘምሩ ብሏል የእግዚአብሔር ቃል። ያው አንዳንድ ሰዎች ብቻ የሚል ነገር ሲያነሱ በሌላ ስፍራ እዚህ ጋር በመሰንቆ በዋሽንት በጸናጽል ብቻ አላለም ብለን እንደው ኪቦርድን እንዴት ታዩታላችሁ ጊታርን ብቻ ስለማይል ለምን ትቃወማላችሁ ብለን የምንልበት ሁኔታ ቢኖር፣ ግን እንግዲህ መሳሪያ እየተፈቀደ ስለሆነ በመሳሪያዎች ሰው በድምፁ ከእግዚአብሔር መልእክትን ተቀብሎ ለሰዎች ለማስተላለፍ ሰዎች እንዲታነጹ ከዛም በላይ ደግሞ ለእግዚአብሔር አምልኮን የምናቀርብበት ከጥንት የተሰራልን የተገነባልን እግዚአብሔር የሰጠን ከሱ ጋር እሱን ከፍ ከፍ የማድረጊያ ወንድሞችን የሚያነጫ ሚንስ ነው። ከዛ ውጭ ሌላ ነገር ከኤአይም በላይ ወደፊት ይመጣል። እውነት ነው። ኤአይ ብሎ የተጻፈ ነገር የለም መጽሐፍ ቅዱሳችን ላይ። በኤአይ ማምለክ ይቻላል አይቻልም፣ መዘመር አላለም። ግን ይሄ ከሌሎች መጽሐፍ ቅዱሳዊ ክፍሎች ጋር በማስተያየት እና በማነጻጸር ቤተክርስቲያን ወይም የወንጌል አማኙ ክፍል ሊወስነው የሚገባው ብዙ ያልተጻፈ ነገር አለ። ለምሳሌ ጫት ቃምም አትቃምም የሚል ነገር አልተጻፈም መጽሐፍ ቅዱስ ላይ። ስለ ሲጋራም አልተጻፈም። ግን እንግዲህ ሁሉ ተፈቅዶልኛል ሁሉ ግን አይጠቅመኝም ብለን ነው እንደገና ስጋም ለክርስቶስ ነው ስለሚል ስጋን የሚያረክስ ነገር በሚሉ ጥቅሶችም እንደሚቃኘው ሁሉ የኤአይም ነገር በእንዲህ አይነት ሌላ መጽሐፍ ቅዱሳዊ ክፍሎች እየታየ ደስ ያለው ይዘምር የሚለውም ዝማሬ አምልኮ ሁሉ ለእግዚአብሔር እንደሆነ በእነዚህ መጽሐፍ ቅዱሳዊ ክፍሎች እየተቃኘ እነዚህን ነገሮች የኤአይን ነገር ወደ ውጭ ማውጣት አለብን ብዬ ነው የማምነው። ሌሎች ወንድሞችም ሀሳብ ይስጡና ደግሞ እናዳብረዋለን። ተባረኩልኝ ሁላችሁ። እሺ ቴንክ ዩ ወንድሜ ጆ፣ በጣም የምናመሰግነው ሀሳባችሁ እንደዚህ በነፃነት እንነጋገርበት። እስቲ ወደኛ ወደ ወንጌላውያን አማኞች መዝሙሮች ብዙዎቹ በኤአይ እየተሰሩ ስለሆኑ ጥቅምና ጉዳቱ የሚታያችሁን ከቻላችሁ እንደ እግዚአብሔር ቃል ብትናገሩ መልካም ነው። ጸጋ ይብዛላችሁ። እሺ ሞገስ። እርሜ ሁላችሁን በጌታ ሰላም ላችኋለሁ። በጣም ነው የምወድህ የማመሰግንህ። አንተም በጌታን ስላየውብህ የበለጠ ይጨምርልህ እላለሁ። እኔ በሌላ አላየሁትም። በእውነቱ ቃሉን ነው የማየው። ኤአይ መሆኑ ሳይሆን የሚወጣው ቃል በእውነት በጣም ደስ የሚል ነው። እኛ አሁን እዚህ ኤአይ ሆነ እንጂ ብዙዎቹ እኮ ይሰራበታል። በኮምፒውተር ድምፅ ይስተካከላል። ብዙ አሁን የሚመጡት ዝማሬዎች እንደዛ ናቸው። ግን አሁን ይሄ ኮምፒውተር ኤአይ ሆኖ መጣ እንጂ በጣም በኮምፒውተር ብዙ ድምፅ ይስተካከላል። አሁን አንዳንድ ጊዜ የነ ወንድሞቻችን ከዚህ በፊት የተዘመሩት እንደዚህ ቢዘመር የምትሉበት ነገር አለ። ያው የድሮዎች ኮምፒውተር ስለሌለ እንጂ በክራር በምናምን አሁን ዮሲም ያለው ግርማም ያለው ትክክል ነው። እኔ አሁን ቅድም እኔ ነኝ የጻፍኩት ምን ችግር አለው አስረዳን ምናምን ያልኩት እኔ ነኝ። እውነትም በጥልቅ ብለህ ስታየው ሌላ ነው። ግን ዝማሬውን ስሰማው በቃ በጣም ደስ የሚለው የድሮ ዝማሬውን ስታወዳድረው ራሱ ይለያያል። እና ያው ስተቴን ወይንም የተለያየ ሀሳብ ስለነበረ አስተካክየዋለሁ። ይሄ ነው ሀሳቤ። ኤርሜ ሰላም ሰላም። እሺ ቴንክ ዩ ወንድሜ ሞገስ። ስለዚህ ቢቀጥል ምን ችግር የለውም ባይነ ወይስ አያስፈልግም ባይነ? እንዳሁኑ እንደተረዳሁት ከሆነ አያስፈልገኝ ብዬ ነው። ሰላም ብያለሁ። እሺ ወንድማችን ቆይ አንዴ፣ የት ቤተ እምነት ነው? እኔ ከፕሮቴስታንት ሙሉ ወንጌል ነኝ። ልቀጥል? ያ ቅድሙም ራሱ መጠሪያው አሁን አንተ ኤርሚ ደጋግመህ ስትለው ከወንጌላውያን አማኞች ስለምትል መነሻችንም ወንጌል ነው። ወንጌላውያን ነገርን የምንለካው ነገርን የምንመዝነው በተጻፈልን ነው። ቅድም ከኔ በፊት የነበረው ወንድም ጥሩ አድርጎ ነግሮናል። በፊት በእኔ ዕድሜ የነበረው 86 7 8 9 በኮምፒውተር ድምፆችን ትንሽ ከፍ ያደረጉ ነበርና
እነዛ እንዴት እንደከሰሙ አሁን ማስተዋል ይቻላል። ምንም ትርጉም አይሰጡም፣ መልእክት አይሰጡም። እንደዚህ እና ለእኔ መለካው መዝሙር ምንድን ነው ብዬ ነው መጀመሪያ ማስበው። በእግዚአብሔር ቃል መዝሙር እግዚአብሔር የሚሰጠው በእግዚአብሔር ምሪት። ምክንያቱም መዝሙር በሌሊት ትሰጣለህ የተባለ ሕያው ቃል ያለንን ወንጌላዊ ስለሆነ መዝሙር ሰጪ አለው ማለት ነው። መቼም ለኤአይ እግዚአብሔር ሰጠ አንልም። ለሰው ነው እግዚአብሔር የሚሰጠው። ለሰው ደግሞ ለማን ይሰጣል የሚለውን አሁንም ከፊት ያለው ተናጋሪ ጥሩ አድርጎ ተናግሮታል። ለማን መዝሙሩን ሰጠው? እንዴት ሰጠው? የት አገኘው? አንዳንድ ጊዜ እንደተባለው ማአት ነገር ሌላ ነገር ብለው መሀል ላይ እንደ አስራት አንድ መዝሙር የሚመስል ሲደረግ አንቀበለውም። ምክንያቱም ምንጩ ከየት ነው ስለምንል። ይሄም ኤአይ በእኔ እምነት ዘመን ነው፣ የዘመን ቴክኖሎጂ ያመጣው ነው። በእኛ ሀገር ኪቦርድ አናቅም ነበረ፣ አኮርዲዮን ምናምን ነበር የነበረው። ወደ ኪቦርድ ደርሰናል። አሁን ዛሬ ሙሉ ሙዚቃ መሳሪያ አድርገው የሚያደርጉ አሉ። ወዴት ወሰደን? ነገር በፍሬ ስለሚለካ ወዴት ወሰደን የሚለውንም እናይበታለን። ኤአዩ ምናልባት ሙዚቃው አልቆ እኔ ከእግዚአብሔር ተቀብያለሁ የሚል ዘማሪው አሬንጅመንቱን ሰርቶም ከሆነ ልክና ገደብ ኖሮት ሊሄድ እንደሚችል ኪቦርዱ እንደተቀበል ነው እንደሱ አስባል። ከዛ ውጭ ኤአይ ከየት ያመጣል? ግዑዝ ነገር ዝማሬ ሰጥቶኝ እኔ ካመለኩ የኔ አምልኮ ችግር አለበት ማለት ነው። መታወቅ ያለበት መንፈሳችንን የሚጠግን ልባችንን ወደ እግዚአብሔር የሚያመጣ እንጂ የሚያሞቀን አይደለም። አሁን እየተደበላለቀ ያለው ማሞቅና ወደ እግዚአብሔር ህልውና ማምጣትን እየለየ ነው። ለዚህ ነው አዋራ አጭሶ አዋራ ተብለን አዋራ አጭሶ ስንወጣ ሌላ ሰፈር የምንገናኘው። አዋራው እንዲጨስ ሳይሆን እኛ ለእግዚአብሔር ሕያው መስዋዕት እንድንሆን የሚያደርግ ይሄ ኤአይ እኔን ለእግዚአብሔር እንድሰዋ ራሴን ሕያውና ቅዱስ መስዋዕት አድርጌ እንዳቀርብ ሊያደርገኝ አይችልም። ስለ ቅድስና አያውቅም፣ ስለ ሕያው መስዋዕትነት አያውቅም። ማን ሜድ ነው፣ ሰዎች ናቸው በዚህ መንገድ የሰሩት። ስለዚህ ክርስትና ደግሞ አንዳንድ ጊዜ የምንለይበት የምንገድብበት ገደብ ስላለ ለምን መጣ አንልም። ሌሎች ነገሮችን እንጠቀምበታለን፣ ጽሁፎቻችንን እንጠቀምበት። እንደዚህ የዘመን ውጤት ስለሆነ ዝማሬ ግን አምልኮ ነው። አምልኮ ደግሞ ለእግዚአብሔር ነው። እንደገና አምልኮ ሪሌሽንሺፕ ነው፣ በእኛና በእግዚአብሔር መካከል ያለ ሪሌሽንሺፕ ነው። ይህን ህብረት እንዴት ኤአይ ይወስንልኛል የሚል ጥያቄ አለኝ። ስለዚህ አሁን እንዲህ ነው እንደዛ ነው ብለን እንደው ድምድም አድርጎ ኤአይ ሰይጣን ነው የ666 እንዳልል ኮምፒውተርም ሲመጣ እንደሱ ብለን እናውቃለን። ነገር ግን እንዴት እንጠቀመው? እኛ ወንጌላውያን አማኞች ነን። ከወንጌላውያን አማኝነታችን የሚሰጠን ጥቅም ምንድን ነው? ነገርን መለኪያ ቱንቢያ አለን፣ ማጥለያ አለን፣ መጽሐፍ ቅዱስ አለን። ስለዚህ በሱ ብናየው ብዬ አስባለሁ። ለእኔ አሁን መዝሙር ከኤአይ ተቀበልኩ ቢለኝ ወይም ኤአይ ሊዘምርልኝም በመሰረቱ አልቀበልም። ፎርዛት ማተር ሁሉንም መዝሙሮችም ምሰማ አይደለሁም። ሰሌክት አድርጌ ለእኔ ወደ እግዚአብሔር መጠጋት ያግዘኛል ምለውን ምሰማ ስለሆን የሚባለውንም ብዙ ነገር እውነት ለመናገር ሲጀመር ነው ማልሰማው። ብዙም ፓርቲሲፔት አላደርግም። እንዳንዳንዶች እልፍ ተዘምረዋልም ብዬ አላስብም። ጥቂት ተዘምሮ ሊሆን ይችላል፣ ያደርጉታል። እነዛም እነማን ናቸው የሚለው ነገር በፍሬ ስለሚለይ ፍሬንም ብናይ ማን ነው አመንጩ ማን ነው ከየት ተገኘ የሚለው እንድናይ ነው። ኤርሚ የዝም ብሎ የፕሮግራም ነገር በደጅ የምከተል ሰው ነኝ። በደጅ ነው በጣም የምከተልህ እንደው ነሸጥ አድርጎኝ ዛሬ ገብቼ ነው። ተባረኩልኝ። ጤና፣ ሰላም፣ በረከትና ክንውን ይሁንላችሁ። እሺ፣ አሜን። ቴንኪ ወንድም ያሰግድ፣ ጸጋ ይብዛልህ። ወሳኝ ነገር ነው እያነሳቸው ያሉት። ግን ከዚህ የተቃራኒ ሀሳብ ያለው ሰው ካለ እስካሁን የተናገሩ ወንድሞች የምናደርገውን ነገር ሁሉ የምናየውን ነገር ሁሉ ማየት ያለብን መመዘን ያለብን ማድረግም ያለብን እኛ ወንጌላውያን ነን እና በወንጌል መዘነን ነው መከተል ያለብን መቀበል ያለብን ብሎ የሚለው ነገር ሁሉም ወንድሞች ጋር የሚሰመርበት ነው እና እኔም እንደዚሁ እስማማለሁ። ግን የተለየ ሀሳብ ሰው ያለው ሰው ካለ መጥቶ ቢነግረን። በጣም ብዙ ናቸው በዚህ በወንድሞቻችን የተዘመሩ መዝሙሮች እንዳለ እየተዘመሩት ማለት ነው። ለምሳሌ እስቲ ይሄን እንስማ።
ይህን ስማ እስኪ። እርቅህን ይዤ እማጸናለሁ ካንተ ወዴት ከቶ ሄዳለሁ ደጃፍ ብሎት አሁን ይህን መዝሙር ስለምናውቀው እኔ ይህን ስሰማ መንፈሴ ይበሳጫል። እጅግ የምንወደው በኢትዮጵያ ቤተክርስቲያን ውስጥ በዝማሬው ዘመን ተሻጋሪ የሆኑ መዝሙሮችን የዘመረ የወንድማችን የዶክተር ዘማሪ ደረጀ ከበደ መዝሙር ነው። እንደዚህ ነው አሁን የዘመረው ደረጀ። ጌታ ሆይ ጨርቅህን ይዤ እማጸናለሁ ወዴት ከቶ ሄዳለሁ ደጃፍ ብኖር ተጥዬ ክብሬ ነው ለእኔ ተስፋዬ። በዚችው ጥቂት ጌታ በሰጠኝ ዘመን 3 አስርት ልሞላ ነው 27 ዓመቴ በጌታ የሞንኩበት። ይህ መዝሙር እነዚህን መዝሙሮችና ሌሎችን ስሰማ በቃ አምባ ነው የሚቀርበኝ። ወደ ጌታ የመጣሁበትን ጊዜ ከሙሉ ወንጌል ቤተክርስቲያን ባዘጋጀችው ኮንፈረንስ ጌታን ከተቀበልኩ በኋላ በጌታ ፊት እንደሆን ብዙ አገልጋዮች መክረውኝ ነበር እና የጥሞና ጊዜ በነበረኝ ጊዜ የምሰማቸው አንዱ ደረጀ ነው። ሌላውን ተስፋዬ ጋቢሶ፣ ሸዋዬ ዳምጤ እና አዲሱ ወርቁ ማንን ጠርቼ ጨርሳለሁ። እነ ታምራት ኃይሌ ከቀድሞ ዘማሪያን ማለት ነው፣ እነ ገዛይ ሙሴ እና ቶሎም ባል የሚቀድመኝ አየህ። ይህንን ኦሪጂናል መዝሙር በሰማሁበት መንፈሴ በጣም ባንዴ ነው የተነካው። ኤአይ የፈለገ ቢዘምር በፍጹም። ወንድማችን አሰግድ ማይክ ከፍተሃል፣ የምትለው ነገር አለ ወይስ? እንትሉ አሁን አንተ የምትለው ሴንስ አየህ አይደል? እንደዚህ አሁን አንተ የምትለው ስሜት እኔ ጋር ግልባቸው ልክ እንደዚሁ። ምክንያቱም አጣጥመነው እናውቀዋለን፣ አድገንበታል፣ ተነክተንበታል። ጌታን ኢየሱስ ክርስቶስን በአይናችን አይተንበታል። እንዴት እንደሚባል እስከማይታወቅ ማለት ነው። ኤንዌይስ እኛ ስለምናውቀው አጥብቀን መጋደል መቼም ከሰው ጋር አንደባደብም፣ ግን ጦር አለን። ይሄ የመንፈሳዊው ዓለም ውጊያ እንደሆነ በደንብ ሴንስ ስለምናደርግ ጉልበታችን እንዳይላላ በእግዚአብሔር ፊት የመጣ ይሄ ከእግዚአብሔር ማቅለል እኮ ነው። ኤርሚ ብዙ ነገር ነው እየቀለለ ያለው፣ ያቀለዋል ሰይጣን። ቅድስና እየቀለለ እግዚአብሔርን መፍራት እየቀለለ እግዚአብሔርን ማምለክ እየቀለለ የሄደበት ውጤቱ እዚህ ደርሰናል። እንግዲህ ደርሰናል። መጽሐፍ ቅዱሳችን የክፋት ርኩሰት በአደባባይ ቆሞ ሲያይ ስለሚል እኔ እሱ እየመጣ ነው ምለው። ለእኛ አጥብቀን እንድንጸልይ እንድንተጋ። እውነት ለመናገር አሁን ሰው እንዴት ደረጃ ሲዘምረው አይደለም ጌታው እኮ ነፍሳችን አጥንት ድረስ እኮ ይገባል፣ ይቦረብሩሃል። እና ይሄ ኤአዩ ደግሞ አድርቆህ በእንጨት ላይ ያስኬድህ። ቀጥሎ እግዚአብሔር የለም ስትባል ይሄ እኮ አድርቆሃል አስቀድሞ። እና ትውልድ ላይ የመጣ እኔ አሁንም ቴክኖሎጂው እንዴት ምናምን የምንል አይደለንም፣ ግን ገደብ አለን፣ ምንጭ እናውቃለን። ከማንን መንፈሳችሁ ይመሰክራል ስለሚል ጌታ ይመስገን። እግዚአብሔር እንዳልኩ ኤርሚ ትንሽ የእድሜ በልጥሃለሁ 2004 ከህይወት ደጃፍ ላይ ነው ጌታ በእነዚህ ዝማሬዎች አመጣኝ። አሁን እንዴት አስነካዋለሁ? አጥሬ መከራ አይቼ ነው የምኖረው፣ ድንበሬ እንዳትነካብኝ። ለዚህ ነው እንዳልኩ ከደጅ ነገር ማየው ውስጤ ብዙ የሚንገበቅ። አሁን ይሄን መዝሙር ነው መዝሙርም ማለት ያኛው ማቅለል ነው። ኤኒዌይስ ማቅለል ነው የሰይጣን ሐሳብ፣ ማቅለል ነው፣ ያቀለው ነው። ያን ክቡሩን የሚጠጣውን እግዚአብሔርን መንፈስ ማቅለል ነው የያዘው። እኛ ደግሞ እናፈርሰዋለን በክርስቶስ ኢየሱስ ስም። እንዳይከናወን እንጸልያለን፣ ደግሞ እንጮኻለን፣ ዝም አንልም። እግዚአብሔር ሆይ ተነስ እንለዋለን። ረዓብን የቆረጥክ ዘንዶውን የወጋ ውጋልን እንለዋለን። መንፈሱን ነው እኛ አያዩን ኮምፒውተር ማቴሪያሉ መንፈሱን፣ ለዚህ የሚገዛ መንፈስ እንዳይሰለጥን እንጸልያለን፣ ወንጌል አማኝ ስለሆነ። አሜን አሜን አሜን። ገና ስንሰማቸው እኮ ነው አይደል?
ገና ስንሰማቸው ውስጣችንም ውጫችንም ያለቅሳል። በአባቴ ቤት ሁሉ ሞልቶ ተትረፍርፎ ለምን ጠፍቶ ልዩነት በአባቴ ቤት ሁሉ ሞልቶ ተትረፍርፎ ለምን ጠፍቶ ከእሱ ላይ ዓይኔ ተነሳ። ይህን ነው እንግዲህ እየሰማን ያደግነው። አይዶን ነው ወገኖች፣ እናንተም እንደሚታያቸው አላውቅም፣ ግን እሺ ሌሎች ሀሳባችሁን ስጡ። በጣም ኢሞሽናል አድርጎኛል። ይህንን መቼም ቤተክርስቲያን አሜን ብላ የተቀበለች ጊዜ ነው ውድቀቷ የሚፈጥረው ማለት ነው። በቤተክርስቲያን ደግሞ በክርስቶስ ቤተክርስቲያን በአካል ውስጥ ብልቶች እኛ ነን። እኔ ትዕግስት የለኝም እንዲህ አይነትን አርቲፊሻል የሆነ ነገር፣ አርቲፊሻል የሆነ ህይወት፣ አርቲፊሻል የሆነ ዝማሬ፣ አርቲፊሻል የሆነ ነገር። ጌታ ኢየሱስ እንዴት ያዘን! ምን አይነት ልብ ነው ሊቀበለው? አሁን ይመጣሉ እዚሁኛው መካከል ያሉ ሰዎች ኦኬ ኤርሚያስ ምንድን ነው ኋላ ቀርነት ተጠናውቶ ነው እንጂ ምንም እኮ ክፋት የለውም ብለው ሊሉ የሚችሉ ሰዎች ይመጣሉ እና ግን ምላሻችን እንዴት ይሆናል? እናንተ ለራሳችሁ ትመልሳላችሁ። ለእኔና ለቤቴ ልጆቼና በማገለግልበት ቤተክርስቲያን ለማገለግለውም ህዝብ እንደዚሁ እውነትን እንነጋገራለን ማለት ነው። ተባረኩ። ኦኬ ኤርሚዬ ሰላም ለአንተ ይሁን። ኤርሚ እንደው አጋጣሚ ይሄ ሲነሳ የሰማሁት ነገር ቆይ ፋሲካ አንዴ ወንድም። እሺ ቴንክ ዩ። እዚህ ወገኖች አሉ ዘግይተው ቀድሞ የገቡ ለእነሱ ልስጥና ቴዎድሮስ ወንድማችን፣ ከዛ ለሚ ያለ፣ ከዛ እታች ቤተል ትመስለኛለች፣ ከዛ ፋሲካ ወደ አንተ እመጣለሁ። ቴንክ ዩ ቴዎድሮስ ወንድማችን። አመሰግናለሁ ኤርሚ። ሁላችሁንም ሰላም ብያለሁ። ጌታ ኢየሱስ ይባርካችሁ። በጣም እኔ እንደውም ሰሞኑን በጣም ይገርመኝና ሰው በቲክቶክም በምንም ቪዲዮ እየሰራበት እየተጠቀመው አይ ነበርና በጣም ነበረ የምደነቀው። ሰው እንዴት ነው አምልኮ ለእግዚአብሔር አይደል የሚቀርበው? እንዴት ነው ታዲያ ኤአይ ያመልካሉ ወይ? ኤአይ ያለውን ነገር እንዴት እንላለን እኛ? እሱ አንደኛ ሰው የዘመረውን ነው የሚዘምረው፣ ግን ደግሞ በግዑዝ ምንም በማያሰላስል ምንም እንትን ስሜት በሌለው እግዚአብሔርን በማያከብር ከግዑዝ ነገር ጋር እንዴት እግዚአብሔርን አብረን እናመልካለን የሚል በጣም ነበረ ጥያቄ ይፈጥርብኝ የነበረው። እንደውም ኤርሚ ጥቅምና ጉዳቱ ሲል ጥቅም አለው እንዴ ምናምን ብዬ ሁሉ አስቤ ነበረ። ምንድነው ጥቅሙ ደግሞ? እንዴት ጥቅም ሁሉ ኤርሚ እንዴት ጥቅም አለው ይኖረው ይሆን ብዬ ለመስማት ነው በጣም ጓጉቼ የነበረው። ምንም በጣም ነበረ ሼክ የሚያደርገኝ የነበረው ስሰማ ሁሌም በጣም እና ይህንን ነገር ልናወግዘው ይገባል። በቃ ሰዎች ክርስቲያኖች ይህን ነገር አይጠቀሙት በሚል ማለት ኤርሚ ባለህ ተሰሚነት ባለህ ተጽዕኖ ፈጣሪነትን በዚህ በክርስትናውን በቤተክርስቲያንም አካባቢ ባለህ ነገር ሰዎች ይህንን ነገር እንዲረዱትና እውነት አምልኮ ለእግዚአብሔር ስለሆነ እግዚአብሔርን የማያመልክ ግዑዝ ነገር ወይም ቅድም እንዳልከው አሻንጉሊት እንዴት ከአሻንጉሊት ጋር እግዚአብሔርን ታመልካላችሁ የሚለው እንደው በእንትን ደረጃ ሰው ቢረዳው። አንዳንዴ ምንም ክፋቱን ያልተረዱ ሰዎች እየተጠቀሙት ስላለ እንዲገባቸው። አሁን ቅድም የተናገረው ወንድማችን ምን ችግር አለው ብሎ ሲጽፍ ነበር ከታች። ግን ጆንም ምንም ሲነግሩት ኦልሬዲ ልክ እንዳልሆነ ገባው። በጣም ብዙ የሚመለሱ ሰዎች አሉ ይመስለኛል። እና እንትን እውቀቱ ሰዎች ጋር ቢደርስ ማለት ልክ እንዳልሆነ እግዚአብሔር በዚህ ነገር እንደማይከብር ሰዎች ሊረዱና ሊያውቁ ይገባል። እና ኤርሚዬ በጣም ጥሩ ሀሳብ ነው ያመጣኸው። ይህንን ሰዎች በትክክል ተረድተው
ከዚህ ነገር እንዲወጡ የሚያደርግ ነገር ቢሰራ ባይ ነኝ። ጌታ ኢየሱስ ይባርካችሁ። በፍጹም እግዚአብሔር በዚህ ነገር አይከብርም። እግዚአብሔርንም በዚህ ነገር እናከብራለን ብለው ቤታቸው መዝሙር የኤአይ መዝሙር ከፍተው የሚሰሙ ሰዎች ሊኖሩ ስለሚችሉ እንትን ማንቂያ ደውል ቢደወልላቸው ባይ ነኝ። ኤርሚዬ ተባረክ። ጌታ ኢየሱስ ይባርክ። በጣም ነው የምወድ ማከብር። ሁላችሁም ተባረኩ። ደስ ብሎኛል በመናገሬ። ቴንኪ ወንድማችን ቴዲ። ጌታ እግዚአብሔር ዘመንን ይባርክ። ይኸው ነው እንግዲህ እኔ ወንድሞች ከምትሉት ሀሳብ ጋር እስካሁን ባለው እያነሳችሁት ካለው ጋር እስማማለሁ። የተለየ ሀሳብም ካለው ግን ወንድሞች እናቶች የተለየ ሀሳብ ያላቸው ሰዎች ካሉ ከእነሱም ደግሞ ሀሳባቸውን እንሰማለን። እንደ ሀሳብ ጌታ ይባረክ። ወንድማችን ለሚ እንኳን ደህና መጣ። ሰላም ሁላችሁም፣ ጤና እና ሰላም ይብዛላችሁ ወንድሞች ወገኖች። ኤርሚ እንደምን አለ? ዛሬ ለመጀመሪያ ጊዜያችን እድል ተገኝቶ ወጣ ብለናል። ቴንኪዩ ለምታደርገው ነገር ሁሉ እግዚአብሔር ይባርክ ለማለት ፈልጋለሁ። በተነሳው ጉዳይ ላይ አንዳንድ ነገሮችን እኔም ላንሳና ቦታ ለቃለሁ። ኤአይን በተመለከተ አንዳንድ እንግዲህ ሰው የራሱ አመለካከትና እይታዎች አሉት። አደጋውን በተመለከተ ግን አንዳንድ ነገሮች ምንድነው የተባለው? ሲጀመር የሆነ መጽሐፍ ሳነብ ነበረ። ኤአይን ገና ሲመሰርቱት ከብዙ ዓመታት በፊት ነው የተሰራው። ኒውዮርክ ላይ በሚሰሩበት ሰዓት ፕሮጀክቱን ከጀመሩ በኋላ ከ3 ዓመት በኋላ የደረሱበት ምንድነው አደጋ እንዳለው እና ራሳቸው መልሶ ከሰሩ በኋላ እንደፈሩ ነው አንድ መጽሐፍ ላይ ያስቀመጡት። በጣም እንደሚያሰጋ ማለት ነው። ሰሩትና አደጋው ታይቷቸዋል በወቅቱ። ያ ብታያቸውም እነሱ እንግዲህ ቢዝነስ ነው፣ ቴክኖሎጂ ነው፣ ይመጣል፣ ወደ ሰው ይወርዳል። ድምጽ ይሰማል? አዎ ይሰማል። ያ እና አደጋ አለው። አደጋነቱ እንዴት ነው? ከቴክኖሎጂው ባሻገር ያው ይዞብ የሚመጣው ነገር የሚታወቅ ነገር ነው። አሁን መጀመሪያ ላይ ተነስተዋል። ኮምፒውተር ሲመጣ እንዲህ ነበረ፣ ተቃውሞ ነበረ። ቴክኖሎጂዎች ተቃውሞች አላቸው። ቲክቶክ ራሱ እኮ ለወንጌል ስራ የሚጠቅም ነገር አይደለም ተብሎ ሰዎች ሲፈሩ ነበረ። ገና እንደነ ኤርሚ ያሉ ቀድሞ የገቡ ሌሎችም አሉ። ያው ስራ የተሰራበት ስለሆነ ብቻ ነው ሰው እያየ የመጣው እንጂ አጠቃቀሙ ነው ወሳኙ። እንዴት እንጠቀም፣ ምን እናድርግ። ለዚህ ደግሞ ፖሊሲ ያስፈልጋል። ፖሊሲ ደግሞ የሰሩ ሰዎች ፖሊሲ ያላቸው የዛሬ 3 ዓመት የተባበሩት መንግስታት ስብሰባ ሲቀመጡ ከአጀንዳቸው አንደኛው ትልቁ አጀንዳ ኤአይን እንዴት ሞኒተር አድርገው ጠቀሜታውን ብቻ ለሀገራቸው መጠቀም የሚችሉበትን አጀንዳ ቀርጾ ሲወያዩበት እንደነበር አስታውሳለሁ። አሁን ለወንጌል ስራ ደግሞ ኤአይን በምን መልክ እንጠቀም ተብሎ ዲፕ ውይይት ያስፈልጋል። አሁን ኤርሚ ይህንን አጀንዳ ይዜ መጣ። ልክ እንደ ውስል ብሎራ መጣው እንጂ አሁን እዚህ የተሰበሰብን ሰዎች በዚህ ጉዳይ ላይ ልምዱም ፕሮፌሽኑም ምኑም ያለን ሰዎች አይመስለንም። ሰው ቢሆን ጥሩ የሚሆነው ምንድነው ከቴክኖሎጂ ሰዎች ተመርጠው ተፈልገው አሉ። በዚህ ዙሪያ ላይ ስፔሻላይዝ ያደረጉ ሰዎች አሉ። ክርስቲያኖች የሆኑ ሰዎች ተጋብዘው ከዘማሪዎችም ከወንጌል አማኞችም የሚመለከታቸው ሰዎች እና የሚገዳቸው የሚያሳስባቸው ሰዎች መጥተው ተነጋግረው ከዚህም ደግሞ ባለፈ በሌላ ተለቅ ባሉ ሚዲያዎችም ቀርበው የፖሊሲ ጉዳይ ካልወጣ በስተቀር አደጋ እንዳለው። ምክንያቱም አሁን ይሄ መዝሙሩ አመሳስሎ መዘመር ብቻ ሳይሆን ሊሰራም ይችላል። አሁን ሰሞኑን አይታችሁ ከሆነ አንድ በሰው እጅ የተገደለች እህት ራሷ እንደምታወራ አይነት ተደርጎ ተለቋል። ይሄ ሁሉ የሚሰራ ኤአይ ነው። ሶ ኤአይን አውቀናል ወይ ምንድነው ነው አሁን እኮ ዋናው ኤአይ ምንድነው የሚሰራው? እሱን ካወቅን በኋላ አደጋው በደንብ ይታየናል። አሁን ኤርሚ ያየኸውን ብቻ ነው። ይሄም ከመዝሙር አንፃር ብቻ አይደለም፣ አደጋዎች አሉት። አደጋውን ደግሞ ለመቀነስ ቴክኖሎጂ ብቻ ተፈርቶ እንደው ዝም ብሎ መጸየፍ ብቻም ሳይሆን በምን መልክ እንጠቀም ብለው ብታይ ጥሩ ነው የሚል ነገር ነው እኔ ለመጨመር የፈለኩት። ሌላው እንደው ዝም ብለን ስናይ ኤአይን ወስደን ጥቅም ላይ የምናውል ከሆነ ከኦርቶዶክስ ቤት በነበርን ጊዜ የተጻፈልንን ጸሎት ብቻ ስንጸልይ እንደነበረ የኛ ፍላጎት፣ የኛ ፊሊንግ፣ የኛ መሻት ሳንጸልይ ሳንናገር ከራሳችን ሳናመጣ ተጽፎ ሰኔ ጎልጎታ ላይ ሌሎችም ላይ
ያሉትን ብቻ አነብንበን እንደምንወጣ አይነት ነገር ነው የሚሆነው ማለት ነው። በሌላ መልክ ነው የመጣው ማለት ነው። አዲስ ነገር አይደለም። አሁን ኤአይ እንግዲህ ቴክኖሎጂ ሆኖ መጣ፣ ግን ቀድሞ ያየን ሰዎች አይተናል። ተመሳሳይ ነው፣ መልኩን ቀይሮ ነው የመጣው። አደጋ አለው ለማለት ነው። ጂም ብቻ ለማለት ፈልጌ ነው። አመሰግናለሁ ሁላችሁም። ቴንክ ዩ ወንድማችን ለሚ። ጌታ እግዚአብሔር ዘመንን ይባርክ። በጣም ነው የምናመሰግነው። ልክ ነው። በዚህ ጉዳይ ላይ በሙያው ላይ የተሻለ እውቀት ያላቸው ሰዎች ማለት ነው። እኔ አሁን ምንም አይነት እውቀቱ የለኝም። ይሄ ነገር ግን በቤተክርስቲያን ላይ የሚያመጣው ጥቅምና ጉዳት እንዳለው እንደ አንድ ባለ አእምሮ እረዳለሁ፣ ገነዘባለሁ። የሚያመጣው ነገር አለ። ሰሪዎቹ ደግሞ አሁን ለሚ እንዳልከን ያዩት ነገር አለ አስቀድመው። እንግዲህ ጌታ ይርዳን። የተማሩ ሰዎችም የኛ የወንጌላውያን አማኞች ወንድሞች እናቶች በዚህ ጉዳይ ላይ ወደ ሚዲያው መጣ ብለው በባለፈው ታስታውሱ ከሆነ ዶክተር ሻውልና ዶክተር ጥልዬ ከዚሁ ከቴክኖሎጂ ጋር በተገናኘ ቴክኖሎጂን እንዴት እንጠቀምና ጥቅሙና ጉዳቱ ብሎ በሚል ጉዳይ ዶክተር ጥልዬ የተወሰነ የሆነ ነገር ሰጥቶን ነበረ። ምን ያህሎቻችን እንደሰማን አይደለም። እሱ ነገር ቢቀጥል በጣም ጥሩ ነው። እንደዚሁም በቤተክርስቲያን ውስጥ ያሉ ወጣቶችን ሁሉ ከማሰልጠን አኳያም እንደዚሁ እያደረገ ያለው ጥረት እንዳለ ነግሮን አለ። በወቅቱ የቤተክርስቲያን መሪዎች በተለይ ተተኪውን ትውልድ ማለት ነው ወጣቱ ትውልድ አሁን በቤተክርስቲያን ሽማግሌዎች መመራት ብቻ ሳይሆን የቤተክርስቲያን ሽማግሌዎች ከዘመኑ ቴክኖሎጂ ጋር ሩቅ ከሆኑ ወጣቶቹ ደግሞ በጣም ቅርብ ናቸው። ወጣቶቹና የቤተክርስቲያን መሪዎች ይናበባሉ ወይ? በእውቀት ይሰሟቸዋል ወይ? ወጣቱን ሊሰማ የሚችል በእኛው በወንጌላውያን አማኞች ሰርክል ውስጥ ያሉ የተማሩ ሰዎች አሉ። እነሱን መጠቀም ቤተክርስቲያን አለባት። ቀርታ ብትችል አይደለም በነፃ ሊያገለግሉ እነሱ ፈቃደኞች ሆነው አይደለም ብትችል ገንዘብ ከፍላ ማለት ነው። ትውልድን ሴቭ ከማድረግ አኳያ ትውልድን ከማስጣል አኳያ ማለት ነው። በሚመጣው ነገር በሚመጣው ጎርፍ በዓለም ላይ ካለ ቴክኖሎጂ በቴክኖሎጂ ከሚፈሰው እውቀት የሚመጣው ነገር ቤተክርስቲያንን አፌክት አያረጋትም ተብሎ አይባልም። በአንድም በተዘዋዋሪ መንገድ ይነካናል። ግን አስቀድመው አዌር ካደረጉን የተማሩ ሰዎች መጥተው በስልጠና ከሰጡ እንደዚሁም ደግሞ መጽሐፎችን ጽሁፎችንም ከጻፉ እነሱም በማንበብ እነሱም በስልጠና በመስጠት መጽሐፍቶቻቸውን በማባዛት ደረጃ ሊያነቁን ይገባል ብዬ አምናለሁ። ግን ብዙዎቹ ደግሞ እንደዚህ የተማሩ ሰዎች በቤተክርስቲያን አቅጣጫ በሚታየው ነገር ላይ ተስፋ የሚያስቆርጥ ነገር ያለማቅረብም ነገር ስላለ ያ ባይሆን ጥሩ ነው እና እንግዲህ ወገኖች ምን እንደምታስቡ በልባችሁ ያለው ነገር ተናግራችኋል። ሌሎችም ደግሞ ምን ይላሉ? ቤተል ለምን እንደምትወርጂው ደጋግመሽ ነው የወረሽው ነው ወይስ አልፈለግሽም? እና ጌታ እግዚአብሔር ዘመናችሁን ይባል። እሺ ወደ ፋሲካ ወደ ወንድሜ ልምጣ። ከዛ ቤተል ነበርሽ የምትቀርቢው፣ ግን 2 3 ወረሽ። ቤተል ሴት ነሽ ወንድ ነህ? ይቅርታ ሴት ነኝ ኤርምዬ፣ አሁን ገብቻለሁ። እሺ እንዴት ነሽ እህታችን? እግዚአብሔር ይመስገን። ኤርሚ በጣም የምወድ ወንድሜ ነህ። እንደው ከዛሬ 8 ዓመት በኋላ አንተ አታውቅም፣ 8 ዓመት አካባቢ ነው ከኦርቶዶክስ ቆራቢ ነኝ። 16 ዓመት ቆይቼ ወደዚህ ስመጣ በጣም ሰው ላውል ነበረ። ይሄ እውነት አይደለም እያልኩኝ ያንተ ድምፅ ነው የመለሰኝ፣ ያንተ ትምህርት ነው የመለሰኝ እና በውስጤ ሁል ጊዜ ያለ ጌታ አብዝቶ ይባርክህ። ወደ ጉዳዩ ስመለስ በዚህ ጉዳይ የምናገረው ነገር አለ፣ ሌላ ጊዜ እናገራለሁ። ወደ ጉዳዩ ሲመለስ እኔ ይሄ ኤአይ ነው የሚሉት ስሙንም በግድ ነው የለመድኩት። ከዛሬ 15 ቀን በፊት ልጄ የኮምፒውተር ባለሙያ ነው፣ ይጠግናልም ይሸጣልም። ወደ እሱ ሱቅ ሲሄድ ቆንጆ ዝማሬ የሰማው ማናት ድምጿን ንገረኝ ማን ነው ምናምን ስለው እንዴት አታውቂም? ይሄ ኤአይ ነው ዝጋልኝ ቶሎ ነው ያልኩት።
ቶሎ ዝጋልኝ ስል ክርክር ነው የገጠምነው። እንደን በቴክኖሎጂ እንዴት ነው ማታምኚው አንቺ? ሁልጊዜ አስተማሪ አይደለሽም? ስለ መጽሐፍ ቅዱስ የሆነ ችግር ካለ መጽሐፍ ቅዱስ ላይ ሮጦ እሷን ነው የሚጠይቀው እና እሷ ናት መልስ የምትሰጠው። አጠቃላይ ወንድሞቼም እህቶቼም በኮምፒውተር ስራ ላይ ነው ያሉት። ይሄ አይደለም። እኔ ደግሞ በጣም የገረመኝ ጌታ ሆይ ልጄን በመጨረሻው ዘመን ካንተ ጋር ላጣው ነው ወይ? ዝማሬ አብረን አንዘምርም ወይ? አንተን አናመሰግንም ወይ? ልጄ ሊነጠቅ ነው ወይ? ዘመዶቼ ሊነጠቁ ነው ወይ? በጣም እያዘንኩ ውስጤ እየተረበሸ እያለ እኔ ሻሸመኔ ነኝ ያለሁት ሙሉ ወንጌል ቸርች ቀደም ብዬ ነው የምገባው። እንግዲህ ኦርቶዶክስ ውስጥ ስለተለመደ ወይ አንድ ሰው ወይ ሁለት ሰው ነው የሚቀድመኝ። ቸርች ስገባ ተከፍታለች፣ ይሄው ዝማሬ ተከፍቷል። እና እንዴት በቃ በጣም ውስጤ ተረበሸ እና ጸለይኩ። በኋላ ያው ሳስቀበቀስ ሲመጡ ቆመ። እንደ ስንወጣ መልሶ እሱኑ ከፈቱት። እኔ አሁን የምለው ወጣቱ ትውልድ አይሰማም። በቃ ቴክኖሎጂ ነው እያለ እኛ ጋም ቸርች ያሉት አባቶችን አይሰሙም። ስለማይሰሙ በጥሩ ጊዜ ነው የመጣኸው። ይሄ አጠቃላይ ወንጌላዊ ቤተክርስቲያን ውስጥ ያሉት ዘማሪዎች ቴክኖሎጂ እያሉ ተወስደዋል። ስለተወሰዱ ያው ሀሳቡም ቤተክርስቲያንን ማጥፋት ነው፣ ወንጌላውያንን ማጥፋት ነው። የተዘረጋው መረብ ይሄው ነው። ወጣቱን ከወሰደ ሌላው ምን አለ? ሌላው እኮ እያለቀ ነው የሚሄደው። ስለዚህ አሁን አባቶችን ስለማይሰሙ ሙሉ ዝማሬ በዚህ እየተቀየረ ስለሆነ እኔ በጣም በሰጋውበት ነገር ነው የመጣኸው። ዛሬ ቁጭ ብዬ ላዳምጥ ነው። ልጄ ጋር ደጋግሜ በደውል ስልካቸውን ዘግተዋል። ሁሉም የእረፍት ቀናቸው ስለሆነ አውርጄ ቢያዳምጡም ባያዳምጡም እሰጣቸዋለሁ ነው የምለው። በጣም አደጋ ላይ ነው ያለ ነው። ቤተክርስቲያንን ለማጥፋት እንዳትነጠቅ፣ እቺ ቤተክርስቲያን እንዳትነጠቅ ጠቅላላ ሊወስዳት የመጣ ነገር ነው ብዬ ማስበው። ኤርሚ እኔ ብዙ በዚህ ላይ የምናገረው ነገር የለም። በጣም የምወድ ወንድሜ ነህ። አዳምጣለሁ፣ ዝም ብዬ አዳምጣለሁ። ውስጤ እያለቀሰ ነው፣ እንደ እናት ውስጤ እያለቀሰ ነው፣ በጣም እያለቀሰ ነው። እና በብዙ መንገድ ሊወስዱን፣ በብዙ መንገድ ልጆቻችን ነፍሳቸው ሊናጠቁ የመጣ ነገር ነው ብዬ ነው ማምነው። አዳምጣቸዋለሁ፣ አውርጄ ለልጆቼ ለዘመዶቼ እንዲያዳምጡ ትሰጣለሁ። ከሰሙኝም ካልሰሙኝም በዚህ ነገር ላይ ስለ ኢትዮጵያ ቤተክርስቲያን እና ስለ ብዙ ነገር እንድጸልይ። አሁን እኛ ፋይዳ መታወቂያ ካልያዛችሁ ደሞዝ አይከፈላችሁም ተብለናል እና በብዙ መንገድ ነው እየመጡብን ያሉት። ስለዚህ በብዙ ነገር እንድትመክረን፣ ይሄ ጥሩ ነገር ነው። ስጠብቀው የነበረ ነገር ነው። ኤርሚዬ ስጠብቀው የነበረ ነገር ነው። በዚህ ነገር ወጣቶችን ታተርፋላችሁ፣ ቤተክርስቲያንን ታተርፋላችሁ። ሽማግሌዎችን ወጣቶቹ እየጠመዘዙ እንዳያጠፉ፣ ቤተክርስቲያን አባቶች እንዳያጡ፣ መካሪዎች እንዳያጣ፣ አስተማሪ እንዳናጣ ትጠብቁናላችሁ እና በዚህ ነገር ላይ በርቱበት፣ ብዙ ሀሳብ ስጡ ነው ምለው። አመሰግናለሁ። ጸጋ ይብዛላችሁ። አባረኪ እህቴ፣ ጸጋ ይብዛልሽ። ቸርች ውስጥ እንግዲህ እስከ መከፈት ድረስ ከደረሰ አሁን ብዙ ላይታየን ይችል ይሆናል ወንድሞችና እህቶች። አሁን ጥቅሙ ሊሆን ይችላል የሚታየን ጥቅም አለው ብሎ የሚል ሰው ማለት ነው። ጉዳቱ አሁን ላይታየው ይችላል፣ በኋላ ግን ማጠፊያው ይቸግራል። ልጆቻችን ተተኪው ትውልድ የዚህ ሰለባ ከሆኑ የእግዚአብሔር መንፈስ ያለባቸው እግዚአብሔር ጸጋን የሰጠው ለሰዎች ነው። ኦኬ፣ ጸጋውን የሰጠው ለሰዎች ነው። ጸጋን የሰጣቸው ሰዎች የእግዚአብሔር መንፈስ በላቸው ላይ ያለው ሰዎች እነሱን አናደምጥም። የእነሱ ድምፅ ያስጠላል። በፍጹም የተስፋዬ ጋቢሶ የዘመረው ድምፅ ያስጠላልና ኤአዩ ቆንጆ አድርጎ ስለዘመረው፣ በጣም በተስረቀረቀ ድምፅ ስለዘመረው የተስፋዬ ጋቢሶ እጅግ የሚያስጠላ ድምፅ ነው። የኤአዩ በጣም ያምራል። እና አይሻላችሁም ወገኖች፣ ወጣቶች፣ ተተኪ ትውልድ ችን ቤተክርስቲያን ለማዘመን ከፈለግን የሽማግሌ መዝሙር መስማት የለብንም ወደ ማለት ሊመጣ ይችላል። አትጠራጠር። አሁን ምንም ነገር ላይ መስል ይችላል። እና ልማ ማካበድ የለም ኤርሚ፣ እንደዚህማ አታካብደው፣ እንደዚህማ ብለን አንልም በለው የሚሉ ሰዎች ሊኖሩ ይችላሉ። እኔ ወንድሞች እናቶች በጣም ነው የምፈራው እና ጌታ ቤተክርስቲያንን ይርዳ። ለእግዚአብሔር ክብር ይሁን። ኦኬ፣ እሺ መቅዲ
ከዛ እህቴ ሊዲያ መጣለች። የተለየ ሀሳብ ካላችሁ ግን ሀሳብንም የግድ አንድ አይነት ተመሳሳይ ነገር ማውራት የለብንም። እንዳትፈሩ። ኤርሚያስ ይቃወመናል ወይ እዚህ ያሉ አገልጋዮች ይቃወመናል ብላችሁ ተመሳሳይ ነገር ማውራት የለባችሁም። የተለየ ሀሳብም ያለው ሰው ካለ ሀሳቡን መጥቶ ያራምድ። ኦኬ። የተለየ ሀሳብ ያለ ሰው አይ እኔ ምንም ጥፋቱ አይታየኝም ብሎ የሚል ሰው ካለ በመረጃ ላይ እስከነገረን ድረስ እናያለን። ይሄን ነገር በደንብ እንናገርበታለን። ሰዎችንም እግዚአብሔር አምላክ ይረዳኛል፣ ሰዎችንም ጋብዝበታለሁ እና ኢቨን ዘማሪዎች ሁሉ ጋብዝበታለሁ። በእድሜም የተለቁትን በዘጠናዎቹም አካባቢ ላይ ያሉትን አሁንም ያሉትን ማለት ነው። ፕሮግራም ይኖረናል በዚህ ጉዳይ ማለት ነው። እነሱስ እንዴት ነው የሚያዩት? ቤተክርስቲያንንስ ወጣቱን ከማንቃት አይነት አኳያ በተለይ እዚህ ሳውንድ ሲስተም ላይ የሚሰሩ አሁን እንግዲህ በምንወዳት ቤተክርስቲያን በሙሉ ወንጌል ላይ ነው እህታችን ስትገባ ከስቱዲዮ አካባቢ የተከፈተው ማለት ነው። ከዛ ጉባኤውም ሲያልቅ ደግሞ ከዛው ከስቱዲዮ አካባቢ ላይ አሁንም መልሶ ተከፈተ። ስቱዲዮ ላይ ደግሞ የሚሰሩት አብዛኛው ወጣቶች ናቸው። ያ ወጣት የዚህ ሰለባ ከሆነ ምን ያደርግልህ? እንዳልኩ የደረጀ ከበደን እኮ ምን ያደርግልህ? ሰባልሱ በቃ ምልህ በዛ በሰባዎቹ የተዘመረ መዝሙር ምን ነካ አንተ? ወደ ማለትኑ ጊታሩን ወደ ደሬ የነካካውን ጊታር ወደ ማቃለል ይመጣል። ይሄ በጣም እኮ ለጆሮም ራሱ በቃ ኦልድ የሆነ ነገር ነው። ሪሚክስ ተደርጎ በቴክኖሎጂ ምናምን ነገር የታግዘው የዚህኛው አይታየም። እኔ እውነቱ ልንገራችሁ ባለፈው የዳጊን እንደዚህ ኤአዩ ሰርቶት ሰማሁኝና በጣም ተቻረገኝ። ከዛ ዳጊ ያልሰማው ይሆን ብዬ ላኩለት ወዲያውኑ። እኔ የሚያውቁት በዳጊ ነው እና ሰምተዋል ዳጊ ሻይን ብዬ ስለው አዎ ሰምቼዋለሁ አለኝ። ምን አይነት የተባረከ ልጅ ነው እባክህ! የት ነው ያለው ይሄ ሰውዬ? እርዳው ማለት ሰውየውን ይህንን ያንተ መዝሙር እንዲያርጎ የሰራውን ሰው እርዳውና ሌላ መዝሙር እንዲዘምር ዳግሻ ወይ ባላገርነት አለቀቀኝም እኮ እዚህ ድረስ ተከታትሎ ይመጣው ማለት ነው። ማንን ነው አለኝ። ይሄ እኮ ኤአይ ነው አለኝ። በኢየሱስ ክርስቶስ እርዳው መዝሙር እንዲያወጣ ዳግዬ በቃ እንትን ወደፊት ምናምን ነገር እንዲመጣ አይነት እኮ ልለው ማለት ነው። መረጋገጥ አለብን። እዚህ ጉዳይ ላይ የሚመጡ ኢንፎርሜሽኖች በጣም 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 በጥንቃቄ እውነተኝነታቸው በተለይ ምክንያቱም እዚህ ህዝብ ነው የሚሰማው። የቤተክርስቲያን መሪዎች ይሰማሉ፣ ህዝብ ይሰማል፣ ትልቁም ትንሹም የተማረውም ያልተማረውም ይሰማልና የምናመጣቸው ኢንፎርሜሽኖች ላይ የምንናገራቸው ነገሮች ላይ በጣም መጠንቀቅ አለብን። ጠቃሚ የሆነውን ነገር ጎጂም ነው እንዳንል፣ ጎጂ የሆነውን ነገር ጠቃሚ ነው ብለን እንዳንል በጣም በጥንቃቄ እናድርግ። ዶክተር ጥልዬ ኮሜንት ሲጽፍ አየሁትኝ። እኔ ምን ያህል ሰዓት እንደገባ አላየሁትም፣ ግን ረጅም ሰዓት አስቀምጨዋለሁ። ዶክተር ሻውልም መጥተዋል። ጌታ እግዚአብሔር ዘመናችሁን ይባርክ። ዶክተር ጥልዬንም ታውቁታላችሁ፣ ዶክተር ሻውልም ታውቁታላችሁ። የማታውቁትም የማታውቋቸውም ካላችሁ ዛሬ ወቋቸው። በጌታ የተወደዱ ወንድሞች ናቸው። ኤርሚዬ ቆይ ታዲ ሊዲያ ስለገባች ሊዲ ላንቺ ልስጥሽና ከዛ ወደ ዶክተር ጥሌ ልምጣ። ሊዲ የምትይው ነገር ካለ የሆነ ኮሜንት ስጽፊም ነበረና እንኳን ደህና መጣሽ እህቴ። እሺ ኤርሚዬ እንዴት ነህ? ደህና ነህ ወይ? በጣም ረጅም ጊዜ ሆኖኛል ከገባሁ አንተ ጋር፣ ግን ያው ሰማለሁ። ጸጋና ሰላም ይብዛል። ብዙ አላስረዝምም። ዶክተር ሻውልም አይ ቲንክ ዶክተር ጥላይም ደግሞ ፕሮፌሽናል ያው ስለሚያውቁት ስለ ቶፒኩ በደንብ እነሱ ያወሩበታል። ግን ስላነሳኸው በጣም ደስ ብሎኛል። ያው አርቲፊሻል ኢንቴሊጀንስ ማለት የሰዎችን እንቅስቃሴ የሚተካ ማለት ነው። መተካት ነው አላማው። ስለዚህ ያው ለምሳሌ በጉልበት የሚሰሩ ስራዎች ላይ የሚተካበት መንገድ አለው ምናምን። ልክ እንደዛ
መተካት ከሆነ እኛም አምልኳችንን ሊተካው ነው ማለት ነው የመጣው። ሌላ ምንም እኔ እንዲያውም ከሰይጣን ነው ብዬ ነው የሆነ ቪዲዮ ሰርቼ ነበር እና ቢካዝ ለምንድነው እንደዚህ ያልኩት? የወንጌላዊ አማኞች ላይ ጌታ በጣም የሚጠቀምበት አንዱና ትልቁ መንገድ መዝሙር ነው፣ ዝማሬዎች ነው። በጣም ብዙ ጸጋ ያላቸው ወንድመቶች አሉ እና ያንን ነገር ሪፕሌስ ለማድረግ ጆሮአችን ደስ ሊለው ይችላል፣ ግን መንፈሳቸውን ነፍሳቸውን አግኝቶ በቃ የልቦናቸው አይኖች እንዲበራ የሚያደርገው ያ የመንፈስ ቅዱስን አሰራር ይገድበዋል። ስለዚህ ሌሎች ቤተ እምነቶች ላይ መዝሙር ሲቀየር አላየሁም እስካሁን። የኛ ነው እየተቀየረ ያለው። የኛ ደግሞ የሚቀየረው ኤአይ የሰጣችሁትን ነው የሚቀይረው እና እየሰጠ ነው ያለ ነው አማኞች አለን ማለት ነው። እስኪ የቤተልሔም ወልዴን ይሄን የሚለውን ግጥም በዚህ መንገድ ዘምረህ አሳየን ብለን እየሰጠ ነው እና የምንሰጠው ሰዎች ብንቆጠብ ከዚህ ነገር። ለምን ኤአይ እስትንፋስ የለውም። እስትንፋስ ያለው ነው እግዚአብሔርን ያመስግን የሚለው። ሁለተኛ ነገር ደግሞ የመንፈስ ቅዱስ ስራ ጭራሽ በዛ ሊሰራ አይችልም። ሶስተኛ ደግሞ ምንድነው አንዳንድ ሙግቶችንም አይቻለው። እናንተ ዝም ብትሉ ድንጋዮች ያመሰግኑኛል ምናምን ተብሎ የለ እንዴ? ስለዚህ እኛ ዝም አንልም፣ እንቀጥላለን፣ ጌታን እናመልካለን። ለድንጋዮች እድል ፈንታ አንሰጥም እና ለኤአይ እድል ፈንታ አንስጥ። እኛ ከቻልን በእኛ በኩል ያለውን ነገር ነቅተን እንየው ለማለት ነው። በጣም ጌታ ይባርክ ኤርሚዬ። ሁሌም ያው በመንፈስ ቅዱስ ምሪት ስለሆነ ቶፒኮችን አንስተ የምታወራው ይሄ ደግሞ ብዙ ሰዎችን ከድርጊታቸው ይቆጥባቸዋል ብዬ አስባለሁ። ተባረኩ። ተባረኪ እህቴ ሊዲያ። ጌታ እግዚአብሔር ዘመንሽን ይባርክ። ቴንኪዩ ዶክተር ጥልዬ እንኳን ደህና መጣህ። ዶክተር ሻውል እንኳን ደህና መጣችሁ። ሰላም በሉና ከእናንተ እንደውም ባለፈው ወራቶች ላይ አይ ቲንክ አመት ሆነው አይ ዶንት ኖ ከተሆነ ከሆነ እታረማለሁኝ ዶክተር ሻውል ፕሮግራም አዘጋጅቶ ዶክተር ጥልዬን እየጠየቀው ነበር። ከዚሁ ከቴክኖሎጂ ጋር በተገናኘ ቤተክርስቲያን መንቃት ባለበት ነገር ላይ እንድትነቃ እውቀትን ከማስታጠቅ አኳያ ወጣቶቹን ከማዘጋጀት አኳያ አጠቃላይ ለክርስቶስ ቤተክርስቲያን ይጠቅማል ብሎ የሚለውን ነገር ከመስራት አኳያ እዚሁ ሶሻል ሚዲያም ላይ 1 2 እና 3 መርሃ ግብር ይመስለኛል ባልሳሳት ተዘጋጅቶ ነበር። ዶክተር ሻውል አዘጋጅቶ ነበርና ዶክተር ጥልዬ ይሄን ነገር ቀጥሎበት ነበር። አሁን ሞር ደግሞ ያስፈልጋል። አሁን ይሄ ነገር በደንብ እውቀቱ ባላቸው ሰዎች ቢነገር ነው በጣም የበለጠ የምንነቃው ማለት ነው። ብዙ ጊዜ አሁን በዚህ ዘመን መረጃዎች የሚወጡ ነገሮች አንዳንዶቹ ከእውነት የራቁ ናቸው። እውነት ይመስላሉ፣ ግን ከእውነት የራቁ ናቸው። ሰዎቹ ሳይሉ ሰዎቹ ብለዋል፣ ሰዎቹ ሳያረጉ ሰዎቹ አድርገውታል የሚባል በጣም ብዙ በስማቸው ብዙ ነገር የሚደረግ ነገር አለና ጥንቃቄ በተሞላው ግን እውነተኛ ምንጭ ከእውነተኛ ምንጭ እውነተኛ መረጃ ብናገኝ ስለ ጥቅሙም ስለ ጉዳቱም እጅግ ይጠቅመናል ማለት ነውና ተባረኩ። እንኳን ደህና መጣችሁ ዶክተር ጥልዬ። ዶክተር ሻውል ሰላም በል፣ ከዛ ዶክተር ጥልዬ ሰላም በልና ከእናንተ እስቲ እንስማ። በጣም በትክክለኛ ሰዓት ነው የመጣችሁት። እንኳን ደህና መጣችሁ። ዶክተር ሻውል ሰላም በል ወንድም። እሺ እንዴት ናችሁ ወንድሞች እህቶች? የእግዚአብሔር ጸጋ ያብዛላችሁ። ኤርሚ ጥሌ፣ እዚህ ጋር ያላችሁ ወገኖች በሙሉ ጌታ ኢየሱስ ይባርካችሁ። እንዴት ናችሁ? በጣም ክሪቲካል ነገር ነው። በቀደምም አንድ ወንድም እንዲደውሎልኝ አናግሮ የነበረ በኤአይ ስለሚዘመሩ መዝሙሮች እና አንድ ላልዬ ዝም ብሎ ያነሳው ሀሳብ ነበር እና እኛ በዲአይ ነው የምናምነው በኤአይ አይደለም የሚል እና ዲአይ የሚለው ዲቫይን ኢንቴሊጀንስ ብሎታል እና እኛ በመለኮታዊ ኢንቴሊጀንስ እንጂ በአርቲፊሻል ኢንቴሊጀንስ አይደለም ምንዘምረው የሚል እና በጣም ደስ የሚል ሀሳብ ነው። ግን ጥልዬ ሰላም ይበለንና ፐርስፔክቲቭን በደንብ ይዞ መወያየት ያስፈልጋል። አሁን ኤአይ በጣም አገሮችንም ወዴት እየሄደ እንዳለ የማይታወቅ ነገር ነውና ግን እንደዚህ አይነት ሁኔታ ሲፈጠር ክርስቲያኖች እንዴት ነው መሄድ ያለብን? ዳዊት ምድር ብትነዋወጥ
ተራሮች ወደ ባህር ልብ ቢወሰዱ አልፈራም ያለው እንደሱ አይነት ልብ በእኛ ዘመን ምናልባት ይሄ ይሆናል ወይ? ዓለምን በጣም እያናወጠ ነው ያለው። ኤአይ አይደለም ሰውን አሁን እያስፈራው ያለው። አሁን ከኤአይ ያለፉ ነገሮች አሉ። አርቲፊሻል ሱፐር ኢንቴሊጀንስ የሚሉት አለ። አርቲፊሻል ጀነራል ኢንቴሊጀንስ የሚሉት አለ። ኤጂአይ የሚባል እንግዲህ ብዙ እንትኖች አሉ እና ወዴት እየሄደ ነው የሚለው በአገር ደረጃ በጣም አሳሳቢ የሆነ ነው ያለው እና ምንድነው ነገርየው የሚለውን ምናልባት ከጥሌ ጋር ሰፊ ፕሮግራም ይዘን በፖድካስት መልክ ማዘጋጀት ሳይኖርብን አይቀርም። ሰፊ ዲስከሽን ምንድነው ከየት ነው የመጣው አርቲፊሻል ኢንተለጀንስ ዛሬ የመጣ ነው ወይንስ ይሄ ነገር የጀመረው መቼ ነው የሚለው ራሱን የቻለ ሰፊ ትንተና ያስፈልገዋል። ግን እኔ ዛሬ እንደው በጣም ትንሽ ትኩረት አድርገን ብናይ ደስ የሚለኝ ሪሊ መንፈሳዊ አገልግሎት ምንድን ነው ራሱ ማለት ዝማሬ ምንድን ነው? ኮንሰፕቹዋሊ ዝማሬ ማለት ምንድን ነው? ሰዎች ወደ እንደዚህ አይነት ነገርስ የሚገቡት ከምን እየራቁ ሲመጡ ነው። እና ብዙ መነካት ያለባቸው መዳሰስ ያለባቸው ነገሮች ስላሉ እኔ ትንሽ ብዙም ባልቆይ ግን የሆነ ነገር ብንልና የሰውን ልብ ወደ እግዚአብሔር የሚመልስ ነገር አርቲፊሻል የሚለው ራሱ በጣም እኮ የሚገርም ነገር ነው። እና ኤኒዌይ ጥልዬ እናገርና ትንሽ እናገራለሁ። እኔም ተባረኩልኝ። ተባረክ ዶክተር። አይ ከእናንተማ በጣም ነው ብዙ የምንፈልገው። እንደውም እኔ ከዛሬ ፕሮግራም በኋላ እደውላለሁ ብዬ ነበር እናንተ ጋር በእውነት። አሁን ግን ታች ዶክተር ጥልዬ ሲጽፋ አየሁትኝና ወዲያው ነው የሳብኩትኝ። በየትኛው ሰዓት ላይ እንደመጣ አላውቅም። እናንተ ጋር ደውዬ የሆነ ነገር ማለት አለባችሁ ብዬ በሚል ማለት ነው። ዶክተር አንተ ቤት ፕሮግራም ተዘጋጅቶ ዶክተር ጥልዬም ባለበት ሌሎችም ባለሙያዎች ማለት ነው ኢቨን ለመጠየቅ እንኳን ራሱ ስናውቀው ነው። አሁን ምንም የማውቀው ነገር ስለሌለ ጥቅሙና ጉዳቱ ምንድን ነው ብዬ ዝም ብዬ ውርውር አድርጌ ለዶክተር ጥልዬ ወይ ለአንተ ብሰጥህ እናንተ ያላችሁን ነገር ልትነግሩን ትችላላችሁ። ግን ከጥቅሙ ማኳያ ከጉዳቱ ማኳያ የትኛው ነው የሚጎዳው የትኛው ነው የሚጠቅመው ብሎ የሚለውን በደንብ ለማየት ለመጠየቅም ማወቅ ያስፈልጋልና እስቲ ዶክተር ጥልዬ ሰላም በልና ዶክተር ሻውል እናንተ እየተጠያየቃችሁ ብንሰማ በጣም ደስ ይለናል። ኮፒ ሊንክ ሼር አድርጉት ወገኖች፣ እጅግ ይጠቅማል። በተለይ ወጣት ልጆች ያሏችሁ በቤተክርስቲያን ውስጥ የሚያገለግሉ ቅድም እህታችን እንደነገረችን አይነት ያሉ ዘማሪያን የሚሆኑ የሙዚቃ መሳሪያ ውስጥ የሚጫወቱ ሰዎች በቤተክርስቲያን ውስጥ ወደ እነሱ እሁድ ነው አይ ቲንክ ብዙ የአምልኮ ሰዓት ይመስለኛል ኢትዮጵያ። አዎ ነውም ደግሞ ግን ያልሄዱ ቢመጡ ጥቂት ቆይታ እንሰማለን። በደንብ ደግሞ በተደራጀ ከዶክተር ወንድሞቻችን ጋር ተነጋግረን ይህ ነገር በደንብ መስማት አለብን፣ በደንብ መማር አለብን፣ በደንብ መስማት አለብን፣ በደንብ መማር አለብን፣ በደንብ ማወቅ አለብን። መራቅ ካለብን እንድንርቅ በጊዜ መቅረብ ካለብን እንድንቀርብ በጊዜ በጣም ወሳኝ ነገር ነውና ቴንኪዩ ዶክተር ጥልዬ እንኳን ደህና መጣ። ሰላም በል ቀጥል። ሰላም ኤርሚዬ፣ ቅዱሳን ሁላ እንደምን ከርማችኋል? ሁላችሁም ሻውልዬ ነው ያለው፣ ሊዲያ፣ ኤፍቢ፣ ዮሐንስ፣ መግዲ፣ ሁላችሁም አልማዝ እንደምን አላችሁ? እንዴት ናችሁ? ከታች ያላችሁ ወገኖች ሁሉ ኤርሚዬ ቅድም ነው ስገባን ነበርኩኝ እየሰማሁ ነው። መዝሙሩንም ሰምቼዋለሁ፣ ሁሉንም እየሰማሁ ነው። ከታች ሆኜ ነው መስማት ያስኩት እና እርግጥ ነው አዎ ኤአይ እንግዲህ አንዱ ተግዳሮት ነው ለሰው ልጅ ለወደፊት የተቀመጠ። ከአሁን በፊትም እኔና ዶክተር ሻውል ሮም ውስጥ 3 ተከታታይ ፕሮግራሞችን አዘጋጅተን ነው እንደውም መጀመሪያ ኤአይ ምን እንደሆነ ዲፋይን ካደረግን በኋላ በአጠቃላይ ኤአይን ከራዕይ መጽሐፍ ጋር አገናኝተን እንደው ብዙ የቴዎሎጂ ሰዎችም እንደሚሉት እንደው ይሄ ኤአይ ይሆን እንደው ማውሬው ሊጠቀም የሚችለው የሚለውንም አይነት ነገሮች ሁሉ አይተናል። ከመንፈሳዊውም አልፎ ተርፎ እንደው ለሰው ልጅ አዝ ሂውመን ምን አይነት ተግዳሮቶችንም አሉትም የሚሉትንም አንዳንድ ነገሮችንም ብዙ ነገሮችንም አይተናል።
እንደውም ከዛ በኋላ ኢትዮጵያም ብዙ ቦታዎችን 1 ወር ተቀምጫለሁ አገር ቤት እና በዚህ አጋጣሚ ብዙ ወጣቶችን ይህንን ሶስቱንም ያሉኝን እንትኖች አስተምሬ ነው የመጣው። ጌታ ረድቶኛል በዚህ ዙሪያ። እንግዲህ ጀነራሊ ወዴት መሄድ እንደያዝን ዘመኑ ሁሉ ያው እንግዲህ መጽሐፍ ቅዱስ ይነግረናል። ፊታችን ያለው ዘመን ፈታኝ እየሆኑ ነው ነገሮች ወደፊት የሚመጡት እንጂ ለሰው ልጆች ቴክኖሎጂው እያቀለለ መጣም ብለን ልናስብ እንችላለን። ግን ቴክኖሎጂው ነገሮችን እያቀለለ በመጣ ቁጥር ሶሻል ፋብሪክሱ ግን ይሄ ሶሻል እንትኑ ሞሮፍ እንደውም ኮምፕሌክሲቲው እየጨመረ እንደሚመጣና ችግሮች እንዳሉትም የሚያሳዩ ብዙ ነገሮች አሉ። እንግዲህ ያው ኖርማሊ ኤአይ ማለት የሰው ሰራሽ ክህሎት ነው። ኮምፒውተሮች አብዛኛውን የሰው ልጅ እውቀትን ልክ የሰው ልጅን እውቀት የሚጠይቁ ተግባራትን ማከናወን የሚችሉ የቴክኖሎጂ ስልት ነው። እንግዲህ ኤአይ መቼ የተጀመረ የሚለውን አንድ ነገር ብናገር ኤአይ ዛሬ 30 ዓመት አካባቢ እና አይቢኤም እና ናሳ በተለይ ስፔስ ላይ ይገለገሉበት ነበር። ስፔስ ላይ አሁን በከፍተኛ ደረጃ ከሚጠቀሙት ሴንተሮች መካከል አሁንም ቢሆን እኛንን በደንብ የምንጠቀመው ኤአይን። ምክንያቱም አስትሮናውቶቻችንን ወይም ደግሞ ወደ ህዋ የሚሄዱ ጠፈርተኞቻችንን ሲሙሌትድ የሆኑ ሩሞች አሉን፣ ቱልስ አሉን። እነኚህ ሲሙሌትድ ቱልስ በአብዛኛው ሮቦቲክ እንትን የሆኑ ናቸው ወይም ደግሞ ኤአይ ፓወርድ የሆኑ ናቸው። እነሱን ያንን ማርስን በሉት የሆነ ቦታ የሚሄዱትበትን ቦታ ሲሙሌትድ አድርጎ ለማሳየት የሚችል የሶፍትዌር አካላቶች አሉ። እንግዲህ ቆይቷል ፕራክቲስ መደረግ ከጀመረ። አዘ ክርስቲያን አንድ ነገር ልናገር የምችለው ለማለት የምፈልገው እዚህ ኮምፒውተሮች በመጡ ጊዜ ትዝ ካላችሁ ብዙ ክርስቲያንስ ቤተክርስቲያኖች እና አገልጋዮችም ኮምፒውተርን የሰይጣን ነው ብሎ ሲቃወሙ፣ እንደውም አንድ ሰው ስሙን አልጠራም እዚህ ፌስቡክ ላይ ብዙ ጊዜ ጽፌበት አውቃለሁ። አንድ ፓስተር ኮምፒውተር የሚለውን ሲኦ እያለ እየጻፈ ይሄ ሌተር 6 ነው ምናምን ብሎ 666 አድርጎ ኮምፒውተርን ቁጭ አድርጎ በሚቀጥለው በ3ኛው ዓመት ጓደኛው ከዚህ ከአሜሪካ ነገር ሄዶ ሲያገኘው ኮምፒውተር ቢሮ ያገኝና 666 ስትል ነበር እንደ ኮምፒውተር ያስክ ብሎት እንደ ቀልዱሌ ይነግረኛልና እንግዲህ ኮምፒውተርን በአንድ ወቅት ሁሉም ቤተክርስቲያን አይደለም አገልጋዮች እንደ ሰይጣን ፈርጆ የሚናገሩበት ዘመን ነበረ። እንግዲህ አሁን ኮምፒውተርን ከሚጠቀሙ ሰዎች አብዛኛዎቻችን እንደውም ክርስቲያኖች ሆነን ተገኝተናል። የሚመጣ ቴክኖሎጂ ጥቅም አለው፣ ጉዳት አለው። አሁን ቅድም ወንድሜ እንደ ኤፍቢ ሲናገር ልክ ቴክኖሎጂ የሚመረተው ጥልቅ ውስጥ እንደሚመረት ቴክኖሎጂ ላይ የሚሰሩ ሰዎች የሰይጣን ተግባር የተጠናወታቸው ተደርገው ይሄ ኮንስፓይረሲ ቲዮሪ ነው ይሄኛው። እና ለዛም ነው ቅድም ኮሜንት ስጽፍ የሚያይኸኝ በአጠቃላይ ለማለት የምፈልገው እዚህ ላይ ኤአይ ቱል ነው፣ መገልገያ ቱል ነው። ሊጠቅመን ይችላል፣ ይጠቅመናልም። ለምሳሌ ራሱን የሚነዳ መኪና እኔ ካለኝ which is absolutely sure ለወደፊት ሁላችንም ራሳቸውን የሚነዱ መኪናዎች ይኖሩናል። ይሄ ሴፍቲን ተግባር ያደረገ ሴፍቲን ያሟላ ሂውማን ኤረርስ የሰውን ስህተትን ዳግም የማይሰሩ ማሽኖች የሰው ልጅ ኦሎሞስ ሰርቷል። እነኝም ብንጠቀም ምንም ክፋት የለውም። ለስጋ የሚያገለግሉንን ነገሮች ለስጋችን የሚያገለግሉንን ነገሮች አልጋ የሚያነጥፍልኝ የሆነ ነገር የሚያደርግ የሆነ ነገር የሚሰራ የሆነ ነገር የሚያደርግ
የሆነ ነገር የሚሰራው የሆነ ሶፍትዌር ቋንቋ የሚተረጉምልኝ አሁን እየተጠቀምን ነው እኮ እኛን ራሱ የቲክቶክ ራሱ እኮ ፓሮፍ ኤአይ ነው ራሱ እና ሶፍትዌር ነው፣ ሶፍትዌር ቱልስ ነው። ትሬንዶችን ይከታተላል። እድሜዬ ምን አይነት ቪዲዮ ይወዳል፣ ጥላዬ ምን አይነት ነገር ነው ማየት የሚወደው የሚለው ኦልሬዲ ቲክቶክ ራሱ እኛን ያቀራል። እና ኦልሬዲ ዊ አር ፓርት ኦፍ ኤአይ ፓርቶች ነን። ለስጋ ለሚያገለግሉን ነገር የምንጠቀምባቸው ቆንጆ ነው። ለመንፈሳዊ ለሆኑ ነገሮች አሁን የራሴን ኤግዛምፕል ሰጣችኋለሁ። እኔ ግሮክን ነው የምጠቀመው በአብዛኛው። ግሮክ ማለት የስፔስ የማን ነው የኢላን መስክ ነው። ጂሚናይ የጉግል ነው። እንደገና ደግሞ የኮፓይለት የማይክሮሶፍት ነው። ሌላኛው ደግሞ እንዲሁ አሉ፣ ቻትጂፒቲም አለ፣ ሌሎችም አሉ። ብዙ ናቸው፣ ስፍር ቁጥር የላቸውም። ኢንፎርሜሽን ይሰጡናል። አሁን እኔ አንድ የሆነ የመጽሐፍ ቅዱስ ፓርት ለማጥናት ወይም ደግሞ ሀሳብ ከፈለኩኝ እጽፋለሁ፣ ያንን ነገር ያመጣልኛል። ያን ያመጣልኝን ነገር ከመጽሐፍ ቅዱስ አኳያ አየዋለሁ። ምክንያቱም እሱ ብዙ ዌብ ላይ ሄዶ ጨምቆ ነው የሚያመጣልኝ። ጉግል አድርጎ ጨምቆ ከሚያውቀው ነገር አምጥቶ ለእኔ ዲስፕሌይ ሲያደርግልኝ፣ እኔ ደግሞ መጽሐፍ ቅዱስን ከመጽሐፍ ቅዱስ አኳያ የሰጠኝን ነገር እፈትሽና ያልጠበቅኩቸውን አይዲያዎች ሲያመጣ አይዲያ ከእግዚአብሔር ቃል አኳያ በምን አይነት ነገር ይታያል የሚለውን ካየሁት በኋላ ረጅም ሰዓት ሊያስፈጀኝ የሚችለውን ነገር በቀላሉ አደረገልኝ። ግን እመረምረዋለሁ፣ ያንን ነገር እመረምረዋለሁ። እንደዛ ልንጠቀም እንችል። ቤተክርስቲያን ከኤአይ ልትጠቀም ትችላለች ኮምፕሊትሊ። እኔ ደግሞ ከማልቀበለው አንድ ነገር ቅድም አንተም እንዳልከው እድምዬ ዝማሬ ኤአይ ወጥቶ ቢሰብክ የታቅዷል ኦልሬዲ። ባለፈውም እኔ ከዶክተር ሻው ጋር ስንነጋገር ጀርመን ውስጥ በኤአይ ሪፕሌስ የተደረጉ ቤተክርስቲያኖች አሉ። ፓስተሮቹ ሲቀጠሩ ሲለቁ ቤተክርስቲያኗ በቃ ምንም አጋጣሚ ፓስተር ስለጠፋኝ ኤአይ ያስተምር ብላ ኤአዩ ግሪት ያደርጋል። ማንኛውንም ነገር ሰርመን ያዘጋጃል። ሰርመኑንም ዲስፕሌይ ያደርጋል፣ ይናገራል፣ ያስተምራል። ይሄን እኔ ኮምፕሊትሊ የማልቀበለው ነገር ነው። ምክንያቱም እያንዳንዱ ስብከትም ሆነ ትምህርትም፣ ዝማሬ፣ አምልኮ ሁሉ በእግዚአብሔር መንፈስ የሚመራ እንጂ ሰው ሰራሽ የሆነ ወይም ደግሞ ሰው ሰራሽ ከኛው ጋር ሰዎች በእጃቸው ሰርተውት ከኛ ጋር አንድን ነገር አይቶ ኢንፎርሜሽን በመሰብሰብ በመማር በማየት እንትን በማለት ኢንፎርሜሽንን ሰብስቦ አክት በሚያደርግ አንድ መሽን ሳይሆን የእግዚአብሔር እስትንፋስ በውስጡ ያለ የሰው ልጅ ቢያደርገው ነው እንዲያደርገው ነው አምልኮ ወደ ምድር የመጣው እና ወደ አምልኮ ሲገባ ኤአይን ኮምፕሊትሊ ሪጀክት አደርጋለሁ። ከዛ በተረፈ እንደ ማንኛውም ሰዎች ኤአይ ችግሮቻችንን ወይም ደግሞ የምንጠቀምባቸውን ስራዎቻችንን ያቀሉናል። አሁን ለምሳሌ እኔ ብዙ ኮምፒውተር ኮዶችን እጽፋለሁ። በጣም የረቀቁ ኮምፒውተር ኮዶችን ነው ማዘጋጀው እና ኤአይ ከመጣ በኋላ የተለያዩ ሶፍትዌር ኤአይ ፓርቶች አሉ። በጣም የረቀቁ የኮድ ስታይሎችን አዘጋጅተውልን ለእኛ የሚያቀርቡልን ስራዎቻችንን ያቀለሉልን። ሌላ ጊዜ ሌሊቱ ሙሉ ምሰራው ሰውዬ አሁን አቅሎልኛል እና ለእኔ እንደውም ላይፍ ሴቨር ነው የምለው በስራዬ ቦታ ባለው የምገለገልበት እና ባላንስድ በሆነ መልኩ ነው ማየት ያለብን እንጂ እድምዬ ቶታሊ አሁን ሰይጣን ነው ካልን ግን ወጣቱ ትውልድ ይሄንን ፓርት ሪጀክት ያደርገዋል ወደ መንፈሳዊ ነገር እንዳይገባ ለልጆቹ መንገድ። ከዛ በተረፈ ግን የኤአይ ኤክስፐርት ልጆቻችን ቢሆኑ እኔ ልጄን ለኤአይ ኤክስፐርት እያሰለጠንኳት ነው ኦልሬዲ እና ይሄ ክፋት የለውም። ግን በመንፈሳዊ በሆነው ነገር ጉዳይ ላይ ግን ምንም አይነት ኮምፕሮማይዝ ማድረግ የለብንም እላለሁ። እኔ ፔጅ ውስጥ መግባት ትችላለህ። የዛሬ 2 ዓመት ነው እኔ መዝሙር በኤአይ የጻፍኩትና ዛሬ ላይ ለሰዎች ዝም ብሎ ይሄም አለ ተጀምሯል የሚለውን ለማሳየት ዝም ብዬ አስቀምጨዋለሁ እና ዝማሬውንና የአምልኮውና የስብከቱን ፓርት አይ ኮምፕሊትሊ ሪጀክት። ይህም በሰፊው ለወደፊት መነጋገር እንችላለን። እንግዲህ ይህን ካልኩኝ ሌሎች ወንድሞች የሚናገሩ ጌታ ይባርክ።
ተባረክን ዶክተርዬ። አይ በጣም ብዙ ከእናንተ ብዙ እንጠብቃለን። አሁን አንተ የዛሬ 2 ዓመት ይህን ነገር እንደተናገርክበት ፔጅ ላይ ገብቼ ስላላየሁት ነው ያዩ ሰዎች አይተውት ሊሆን ይችላል። እኔ በባለፈው ላይ ነው ዶክተር ሻውል ባዘጋጀው ፕሮግራም ላይ እዛ መተህ ስትናገር ከዚህ ከቴክኖሎጂ አኳያ ካለበት መስሪያ ቤት አኳያ ፀሐይ ላይ ያው ስለምሰሩ ሳይንቲስት እንደመሆኑ መጠን ለመጠየቅ እንኳን ፀሐይ እንዴት ነው የምትሞቀው፣ ምን ያህል ናት፣ በዚህ በእኛ አቅጣጫ ላይ የኦዞ መቀደድ፣ መሸንቆር፣ መሳሳት የሚባለው ነገር አስከትሎቱ የሚያመጣው ነገር እንደውም በወቅቱ የጠየቁ ይሄ እኔ ባለሁበት በዚህ በፓሲፊክ አቅጣጫ ላይ ያለ ፀሐይ ለካንሰር ያጋልጣልና ምናምን ነገር ብሎ የሚል አይነት ነገር እውነተኛ ምንጭውን አላቅም። ጉግል ላይ እንደዚህ አንብቤ እንደዚሁም ደግሞ ዩቲዩብ ላይ ሰምቼ ይሄ ከምንድን ነው የሚፈጠረው እንዴት ነው ብዬ መጠየቅ ነበረብኝ። ምክንያቱም ባለሙያ ስለሆንክ ፀሐይ ላይ ስለምትሰራ ማለት ነው። እና እሱንም እንኳን ለመጠየቅ በቃ ከዛ በላይ ልጠይቅህ አልቻልኩም፣ ምክንያቱም እውቀቱ ስለሌለኝ ማለት ነው። ግን አሁን እንደዚህ የሚጠይቀው ተናግሮ አናጋሪ የሚባል አይነት ማለት ነው። ተናግረው ጠይቀው የሚያናግሩ በእናንተ ዘንድ ያለውን እውቀት ፈልፍላችሁ እንድታወጡት የሚያደርጉ ጠያቂዎች ራሱም ጭምር ያስፈልጋልና ይህንን ዶክተር ሻውል ኃላፊነቱን ወስዶ መርሃ ግብር ተዘጋጅቶ በደንብ በእውነት በተከታታይ ማለት ነው መርሃ ግብር ተዘጋጅቶ ብንማር ብትነግሩን በጣም ደስ ይለኛል ለማለት ነው። ዶክተር ለአንተ መልሼ ልስጥህ። ቴንክ ዩ ዶክተር ሻውል። እሺ ጥልዬ ሜርሚ የተባረክ። ጥልዬ እውነት ነው ከዚህ በፊት እየመጣ ያለውን ጉድ በዝማሬ ሰርቶ አሳይቶን ነበርና ያን ጊዜ እንደዚህ በዚህ መጠን አልረቀቅም ነበርና አሁን በጣም አርቅቀውታልና ምንድን ነው ሰፊ ነገር ነው እንግዲህ አሁን በዝም ብሎ በአንድ የተነስቶ የምትሉት ነገር አይደለም። ራሱ ኮምፒውተር የሚለው ሀሳብ ሲነሳ ኢንቴሊጀንስ የሚለው ሀሳብ የመጣው ከዛ ጀምሮ ነው። ለምሳሌ ቁጥር 1 ሲደመር 1 2 መሆኑን የሚያውቀው የሰው ልጅ ነው። የሰው ልጅ ከእንስሳ ይለያል ብለን በሳይንስ እንትን ከምንልበት አንዱ የሰው ልጅ ትልቅ ብሬን ስላለው ነው፣ አእምሮ ስላለው እና አእምሯችን ደግሞ ሶፊስቲኬትድ ነው፣ ዌል ዲቨሎፕድ የሆነ ነው፣ ፓርቲሽን ያለው ነው። በደንብ ማሰቢያው የተለየ ቦታ፣ ስሜት የምናደርግበት የተለየ ቦታ፣ ስፔሲፊክ የሆነ ቦታ የምንናገርበት የአእምሯችን ክፍል፣ የቀኝ እጃችንን የሚቆጣጠረው የግራ አእምሯችን እንደዚህ እያለ እንዳለ ሄሚስፌር አለው። ራሱ ማፕ ይደረጋል። በቀደም ዕለት ከቤካ ጋር እንደዚሁ ስናወራ ነበረ በስልክ ተደዋውለን እና የሰው ልጅ በጣም ረቂቅ ነው። በነገራችን ላይ እግዚአብሔር እንዴት ግሩምና ድንቅ አድርጎ እንደሰራ ግሩምና ድንቅ ሆኜ ተፈጥሬ ያለው የሚለው ሐዋርያው መዝሙረኛው ዳዊት I was made fearful፣ ይሄ ወንደርፉል እንደ ፊርፉል የሰው ልጅ ስታዩት ገና ሲወለድ የሚያስፈራ ነው። የሆነ ጭንቅላቱ ትልቅ ሆኖ የብሬን ሳይዛችን በጣም ትልቅ ሆኖ የሚገርም እኮ ነው። በቃ የሰው እኮ ፍጥረት እኮ አወጣጡ ይሄ እንዴት ኮምፕሌክስ እንደሆነን በቃ የሚገርም እኮ ነው እግዚአብሔር አድርጎ የፈጠረን። ከሰጠን ስጦታ ሁሉ በላይ ትልቁ ስጦታ አእምሯችን ነው። አእምሯችን ማሰብ መቻላችን፣ እግዚአብሔርን መፈለግ መቻላችን፣ ይሄ ዘላለማዊነትን በውስጣችን ማስቀመጡ። ምንም በሉት ምንም የፈለጋችሁትን ኮምፒውተርን ብታዩ ሰውን ለማስመሰል ነው የሞከሩት። በቃ ኮምፒውተር ማውስ አለው፣ ኮምፒውተር እንትን አለው፣ ጆሮ አለው፣ ድምፅ ይሰማል። ልክ እንደ ሰው ማለት ነው። ሰው ጆሮ አለው፣ ኮምፒውተርንም ጆሮ አድርገውለታል። የሚሰማ እንትን አለው፣ ማይክ አለው እና ስፒከር አለው የሚናገር ልክ ሰው እንደሚያወራ ማለት ነው። እና ሰውን ለመምሰል ነው የሚደረገው ጥረት በሙሉ። የመጨረሻ ላይ የመጡበት መንገድ የሰውን አእምሮ ነው። አእምሯችን ውስጥ እነዚህ የብሬን ሴል የሚባለውን የአእምሯችን ውስጥ ያለውን ሴሎች እነዚህ ኒውሮን የሚባሉት ኮኔክሽን አላቸው እና
ለምን ኮምፒውተርን ለምን እንደዛ እናደርገውም? ድሮ ኢንፑት አውትፑት ሲስተም ነው ያለው። ኢንፑት ስሩፑት እና አውትፑት የሚባል የሆነ ነገር ሰጡታላችሁ። እሱን ነገር ኮምፒውተር የሚለው ኮምፒውት ማድረግ ከማድረግ ጋር የተያያዘ ነው እና የሚያውቀው ቋንቋ ኮምፒውተር 0 እና 1 ነው የሚያውቀው። አንድ ማለት እንግዲህ በኤሌክትሮኒክስ እንትን ሲባል ኦን እና ኦፍ ነው የሚያውቀው። በቃ ሌላ ነገር አያውቅም። እና ያንን ነገር እንግዲህ እንትኑ ሳይንስ ውስጥ እዛ ውስጥ አንገባም። ግን ኮምፒውተር ማለት የፈለገ ነገር ቢያደርጉት ኢንቴሊጀንት ነው ቢሉት ምንድነው ቢሉት ያደርጉት ነገር ምንድነው? 1 እና 0ን ኢንተርፕሬት የሚያደርግበትን የሚያብላላበትን ፍጥነቱን ነው የጨመሩት እና ኢንተግሬትድ ሰርኪዩት የሚባል እንትን አለ። እሱን በቃ አፈጠኑት። እንትን አለ አንድ ህግ አለ በየአመቱ ፕሮሰስ የሚያብላላበት ስፒዱ ደብል ያደርጋል፣ ዋጋው ደግሞ በግማሽ ይቀንሳል። ስለዚህ ሰዎች ሁሉ እጅ ይገባል ማለት ነው። አሁን እኔና እናንተ የያዝነው ስማርትፎን ምናልባት ከ20 ከ30 ዓመት በፊት መንግስታት ብቻ ሊኖራቸው የሚችል ካፓቢሊቲ ነው። ግን ስፒዱን በቃ ይው ብታዩት። በነገራችን ላይ በአለም ላይ በዋናነት የሚመረተው ይሄ የኮምፒውተር አእምሮ የሚመረተው ታይዋን ነው እና ታይዋን ሀገር ነው። በጣም ሶፊስቲኬትድ የሆነ ሲስተም ነው እና በየአመቱ ደብል ያደርጉታል ፍጥነቱ በጨመረ ቁጥር ይሄን 0 እና 1ን የሚያብላላበት መጠኑ በጣም እየጨመረ እየፈጠነ ስለሄደ ነው። አሁን እነሱ የሰውን አእምሮ ውስጥ እናስመስለው ኒውራል ኔትወርክ ነው የሚባለው። ኒውራል ኔትወርክ እና አርቲፊሻል ኒውራል ኔትወርክ ያንን ነገር በማፍጠን አሁን ምን አደረጉት? በአለም ላይ ያለውን በሙሉ ኢንፎርሜሽን ይከቱበትና ዳታ ይከቱበትና እናንተ አንድ ጥያቄ ስትጠይቁት ላርጅ ላንጉዌጅ ሞዴል የሚባል አለ። የቋንቋ ሞዴሎች ናቸውና የተጠየቀውን ጥያቄ በመገመት ነው የሚቀጥለውን ቃል በመገመት በቃ ይሄንን የሚቀጥለው ይሄኛው ሊሆን ይችላል። በቃ ይገምታል በፍጥነት ማለት ነው። በጣም በፍጥነት እንትን ይላል። ከዛ ከተሳሳተ ደግሞ ተመልሶ ያንን ነገር የተሳሳተው ወዲያው ተመልሶ ወዲያው ያስተካክለዋል። እና ማሽን ነው በቃ አርቲፊሻል ኢንተለጀንስ ማሽን ነው፣ ኤሌክትሮኒክስ ነው፣ ኦን እና ኦፍ ነው። በቃ መብራት ሲበራሽ ጠፋች ነው ነገርየው። እና ይሄንን ነገር እንግዲህ አርቅቀውት ነገሩ ከመወሳሰቡ የተነሳ አሁን ወደ ምን እየደረሱ ነው ያሉት? ቅድም ጥሌ ብሎ ነበር እንደ ቱል ኤአይ አርቲፊሻል ኢንተለጀንስ አለ። በቃ ሁሉ ጊዜ አለ አርቲፊሻል ኢንተለጀንስ። ካልኩሌተራችሁን አውጥታችሁ 12 ሲባዛ 12 ስትሉ ኢንተለጀንስ ነው። ይሄ ምንድነው? እውቀት ነው፣ ክህሎት ነው። ያንን ነገር እኛ ከተቆጣጠር ነው፣ ለኛ ጥቅም ካዋል ነው፣ እኛ እንደምንፈልገው የምናደርገው ከሆነ ችግር አይኖረው። አሁን ለምሳሌ እኔና እናንተ ከተለያየ ዓለም ላይ ሆነን በአንድ ጊዜ ድምጻችን ሳይዛባ በቃ ማይክሮ ሰከንድ ልዩነት ኖሮት መነጋገር መቻላችን ኢንተለጀንስ ነው፣ ክህሎት ነው። ጥያቄው የሚመጣው መቼ ነው? ይሄንን ነገር ከኛ ቁጥጥር ውስጥ እያለፈ በቃ ለምሳሌ የሊዱንና ሊዱ ቁጥር 2ን መለየት እስከማይቻል ድረስ አክት ማድረግ ከተጀመረ አሁን እንትን አላቸው ጋርድሬል ይባላል። እንዳንወድቅ ገደል ውስጥ እንዳንገባ የሚያስቀምጡት ህግ አለ ማለት መንግስታት ይህንን ነገር ስለሚያስገድዱ። ስለዚህ ለምሳሌ ሊዲያ ያልሆነች አንድ የኤአይ ድምፅ መቶ ቢቀመጥ ሲስተሙ ራሱ ኤአይ ጀነሬትድ ብሎ ያስቀምጥልናል። ግን ያንን ነገር ጋርድሬል የሚባለውን መቆጣጠሪያውን ያነሱ ቀን ማንሳት ደግሞ ፖሲቢሊቲ አለ። በቃ ሬጉሌሽን የሚነሳበት አይነት ሎቢ ይደረጋል። ካምፓኒዎች ስግብግብ ስለሆኑ ገንዘብ ላይ የሚሮጡ ስለሆኑ ዛሬ የሚሰጡንን ያክል ክፍት ላይ ያደርጉት ይችላሉ። ይነው እሱ ወደሚቆጣጠርበት ደረጃ ሊደረስ ይችላል። እና ወዴት ይሄዳል የሚለው ነገር እውነት ለመናገር እኔም ሁላችንም የማናውቃቸው ብዙ አንሰርቴኒቲዎች አሉ። ትልልቅ ካምፓኒዎች ራሱ በቃ በጣም እንትን ውስጥ ጭንቀት ውስጥ ነው የሚገቡት። በጣም ትልልቅ አቅም ያላቸው በጣም ትልልቅ አናሊሲስ የሚሰሩ ሰዎች በአለም ላይ አሉ የሚባሉ ሰዎች ለምሳሌ በ100 ዓመት ሆኖት የሞተ የውጭ ግንኙነት ላይ the father of foreign relation የሚባል
ሄንሪ ኪሲንገር የሚባል ሰውዬ ከሌላ የጉግል አንድ ላይ ጉግልን እንትን ካደረገ ጥልዬ ማን የሚባለው ሽሚዝ ነው የሚባለው ማን ሽሚዝ የሚባል በኤአይ ላይ በጣም ብዙ እንትን የሚናገር ሰው የሚጽፍ ሰው ነውና አሁን ከጉግል ወጥቷል መጽሐፍ ጽፈዋል። ምንድነው የሚሆነው የወደፊት የሀገራት ግንኙነት ምንድነው የሚልና ሩጫ ነው። ቻይና በጣም በፍጥነት እየሮጠች ነው ያለችው። ቻይናን አሁን እንደውም ወደ ኋላ እየገደባት ይሄ ቺፕሱ ስለሌላት ይሄ በጣም ሃይ እንትን ምንድነው የሚባል ሃይ ቴክኖሎጂ ቺፕሱ ስለሌላት ነው። በአብዛኛው ቺፕሱን የምትቆጣጠረው አሜሪካ ነች። ታይዋን ያለው የአሜሪካኖቹ ነው። አሁን ሰፊውን ነገር ሌላ ቦታ እናወራዋለን። ግን እኔ የምለው ምንድነው መንፈሳዊ ነገር ከመንፈስ ቅዱስ ተቀብለን የምናደርገው ነገር ነው ወገኖች። መንፈሳዊ ነገር ከመንፈሳዊ ነገር ጋር እያስተያየን የምንተረጉመው ነገር ነው። ነገ ትንቢት ልናገር ማለቱ አይቀርም። 100% እርግጠኛ ሆኑ ከብዙ ሐሰተኛ ነቢያት በላይ ትንቢት ሊናገርላችሁ ይችላል። በቃ ማለት የኤቭሪ ነገራችሁን አሁን ኤርሚ የሰበከውን ስብከት ጥሌ የጻፈውን ጽሁፍ ሻውል የተናገረውን ነገር በሙሉ በአንድ ጊዜ በቃ በ10 ሰከንድ ውስጥ በ30 ሰከንድ ውስጥ አናላይዝ አድርጎ ሊሰጠኝ ይችላል። የት እንደነበር የት እንደወጣው የት እንደገባው እና ስሜን ከናያቴ እናቴ መቼ እንዳለ ነገር ሊነግረኝ ይችላል። ግን መንፈሳዊ ነገርን ግን ከመንፈሳዊ ነገር ጋር እያስተያየን በጣም በጸሎት በጣም በእግዚአብሔር ፊት በመሆን ይውላችሁ መጽሐፋችን ዲቫይን ኢንተለጀንስ ነው ያለው። ኮምፒውተር አርቲፊሻል ኢንተለጀንስ የፈለገ ነገር ቢረቅ 0 እና 1 ነው። በቃ እንደነገርኳችሁ ነው። በራሽ ጠፋች ነው። በራሽ ጠፋች ብቻ ነው የኮምፒውተር ነገር። ብርሃኑን መብራቱን ኤሌክትሪሲቲውን ስትነቅሉለት የለም በቃ ያ ነገር። ሁል ጊዜ ትኩረታችንን ማንሳት የሌለብን እኛ መንፈሳውያን በክርስቶስ ኢየሱስ ከሞት ወደ ሕይወት የመጣንን ኮሙኒኬት የምናደርገው ከአምላካችን ከእግዚአብሔር ጋር ነው። የምናደርገው ደግሞ በምንና በምን ያመልኩታል ነው የሚለው፣ በእውነትና በመንፈስ ያመልኩታል ነው የሚለው። ሆሊ ስፒሪት በሩጫ የሚመለክ አምላክ አይደለም። በቃ እግዚአብሔርን ቆይቼ ደጅ ጠናሁት ነው መቆየት አለባችሁ። ኤአይ እኮ ወዲያው እኮ ነው በአንድ አፍታ እኮ ነው በ30 ሰከንድ መልስን ይሰጣል። የሆነ ነገር ተሰማኝ ትለዋለህ መልስን ይሰጣል። እግዚአብሔርስ ምንድን ነው የሚለው? ቆየኝ፣ በደጄ ላይ ቆየኝ፣ ጠብቀኝ፣ በመጠበቂያ ላይ ጠብቀኝ ነው የሚለው። መጠበቅ እንዳትችሉ ጥያቄ ኖሯችሁ በእግዚአብሔር ፊት እንዳትሆኑ የሚያደርጋችሁ ነገር ሲኖር እሱን ነገር ከመንፈሳዊ ህይወታችሁ ካልኩሌሽን ውስጥ ቀመር ውስጥ ማውጣት አለባችሁ። እንዴ ኤአይ አንድ ቀን ጾም ጸሎት እንድትገባ አይፈቅድልህም። ኤአይ እንደዚህ አይነት ነገር አይልም። ወዲያው ነው መልስ በቃ ወዲያው መልስ በቃ ወዲያው። የኛ ክርስትና ግን በቃ ቆይታችሁ እግዚአብሔር ፊት ሆናችሁ እግዚአብሔርን በመተማመን እየተጠባበቃችሁት ከእግዚአብሔር ጋር ቢገለኝም እንኳን እያላችሁ እየጠበቃችሁ ነው። ዝማሬን በሌሊት ዝማሬን ይሰጣል። በቃ በማለዳ ተነስታችሁ እየብላችሁ ጌታ ሆይ ላለሁበት ሁኔታ ተናገረኝ፣ ለህዝብ ተናገረኝ፣ ኃያልነቱን እያሰባችሁ እናንተን ያልሰራ መዝሙር እኔን እንዴት ይሰራል እንዴ? አይደለም እኮ ይሄ አልማዝ እንኳን እኮ በጌታ ፊት ሳትሆን የምታመጣው መዝሙር እኮ እንጨት እኮ ነው የሚለው። ታውቃላችሁ አይደል? ስንት ሺህ መዝሙር እኮ ነው የሚዘመረው። በመንፈስ ቅዱስ የተዘመሩ ዝማሬዎችን እኮ እንለያለን። አይደለም በኤአይ ተዘምሮ ማለት በድንጋይ የተዘመረ ነገር ማለት ነው። እና እኔ መስማት አልፈልግ ይሰቀጥጠኛል። በቃ ማለት የሆነ ቀን ትደነቁና እንዴ ምንድነው እያደረጉ ያሉትሉና ግን ዞር ስትሉ እንዴ በኢየሱስ ክርስቶስ ስም እነ ተስፋዬ ገቢሶን የሰማ ጆሮ የሆነ ቆርቆሮ ይሰማል እንዴ? አይሆንም። እና እንትኑን ከእግዚአብሔር ጋር ጠጋ በሉ ወገኖች፣ ከመንፈስ ቅዱስ ጋር ጠጋ በሉ። ግቡና እግዚአብሔር በሰጣችሁ የመንፈስ ቅዱስ ስጦታ ጸልዩ። እና የድሮዎቹ መዝሙሮች አሉ አይደል? እንዲህ አልነበርኩም እያልን የምንዘምርባቸው መዝሙሮች
እንደ ከተስፋዬ ጋቢሶ ጋር ማለት ነው። ማለዳ ስነሳ ህመሜን ላዋየው የምትሉበት ህመም ያቅና ነው። ይህንን ቅዱሳን በጣም ዋይዝ መሆን አለብን። በጣም መንፈሳዊ ነገራችንን ጋርድ ማድረግ አለብን። በእግዚአብሔር ቃል ጋርድ ማድረግ አለብን። በጸሎት ጋርድ ማድረግ አለብን። እግዚአብሔር በሰጠን ስጦታ ጋርድ ማድረግ አለብን። ራእይ የምናይ ከሆነ እግዚአብሔር ወይ ራእይ ያሳየኝ፣ በልሳን የምንጸልይ ከሆነ በልሳን እየጸለይን፣ ምን ተረጉም ከሆነ እየተረጎምን፣ የእግዚአብሔርን ቃል የምናስተምር ከሆነ በመንፈስ ቅዱስ እየተነዳን እያስተማርን ሪዚስት ማድረግ አለብን። እንደዚህ አይነቱ ዴቭልሽ የሆነ ነገር ማለት ነው። አይ ነው ድሮ ኮምፒውተር ሲመጣ እንደዛ ብለናል። ይሄኛው ግን የተለየ ነው። ባይዘው ይሄ በጣም የተለየ ነገር ነው። በቃ እንደውም አንዳንድ ሰዎች ምንድነው የሚሉት የሰው ልጅ ቋንቋ መናገር ከጀመረ በኋላ ምናልባት ከዛ ቋንቋ እንደ መናገር የሚያክል ሪቮሉሽን ነው የሚሉት። በጣም አደገኛ እንትን ነው እና ጋርድ ማድረግ አለብን። ራሳችንን ፕሮቴክት ማድረግ አለብን። እንዴት ነው ፕሮቴክት የምናደርገው? ከእግዚአብሔር ጋር በመጣበቅ ነው። የዘመኑን ክፋት እንዴት ነው ሰይጣን በዚህ ውስጥ ሊጠቀም ይችላል? አዎ በደንብ ሊጠቀም ይችላል። ምክንያቱም ሞዴሉን የሚሰሩት ሰዎች ናቸው። ይህን ላርጅ ላንጉዌጅ ሞዴል የሚባለውን የሚሰሩት ሰዎች ናቸው። ዲፕ አናሊሲስ ሆነ። እንደውም አንዳንድ ጊዜ ምን ይላሉ ጥልዬ፣ ምናልባት ይህንን ነገር በደንብ እንትን ይላል። እነዚህ ሌየሮች አሉ። ይሄ የምትሰጡትና ኋላ ላይ የሚያወጣላችሁ እናንተ የሆነ ነገር ስትጠይቁት፣ ለምሳሌ ፕሮምፕት ይባላል እና ጽፋችሁ እንደዚህ አድርገን ምን ትላለህ ብላችሁ ስትጠይቁት ፕሮሰስ የሚደረግበት ውስጡ አለ። ይሄ ሌየሮቹ አሉ። ውስጥ ምን እንደሚደረግ ብዙ ነገር አያውቁትም እነሱ። እንግዲህ ዘ ፋዘር ኦፍ ኤአይ የሚባለው ዶክተር ለመጀመሪያ ጊዜ ይህንን ነገር አእምሮ ማስመሰል ይችላል ብሎ ያለው ሰውዬ ማስቆም አለብን፣ ይህንን ነገር በቅጡ ካላስቆም ነው የሰው ልጅ መጨረሻ ነው እያለ ነው፣ እየፈራ ነው ያለው። እና ታዲያ ሻውል ምንድን ነው ምትለን ብትሉ ስለ ኤአይ ማወቅ አለባችሁ። እኔ ለምሳሌ በራሴ ብጠይቁ ሰርቲፋይድ ነኝ። 1-2 ሰርቲፊኬሽኖች ወስጃለሁ በዚህ ጉዳይ ላይ አነባለሁ በደንብ ዙሪያ ገባውና ያለው እንዴት ነው የሚሰራው? ምንድነው ችግሩ? ችግር አለው፣ የራሱ የሆነ ችግር አለው። ቅዠት የሚባል ሁሉ ችግር አለው። ሃሉሲኔሽን የሚባል ባያዝ አለው። ለምሳሌ የሚሰሩ ሰዎች የአፍሪካ እንትን አይደለም፣ እዚህ ሀገር ሰዎች ናቸው የሚሰሩት። ሀብታሞቹ ናቸው የሚሰሩት። ህንዶቹ ናቸው የሚሰሩት። ባያዝ አለው። ቶክሲሲቲ ደግሞ አለው። በጣም ቆሻሻ ነገር ደግሞ ያወጣል። እንዳውም እነሱ ብዙ ማሰሪያ እያደረጉለት ነው። ያንን ማሰሪያውን የለቀቁለት ቀን አንዳንድ ጊዜ ተለቆ እኮ አይተናል እኮ ሰው እንዴት እንደሚገድል ሲያማክር። እና ሁሉን ነገር በጥበብ ማድረግ አለብን። በተለይ መንፈሳዊ ነገራችንን እንዳናስነካ፣ ዝማሪያችንን፣ ስብከታችንን፣ ጸሎታችንን፣ ህብረታችንን እንዳናስነካት፣ ይችን ነገር እንዳናስነካት። ዋና የምንላት አለች አይደል? የክርስትናችን ዋና የምንላትን በፍጹም አናስነካት። እና መጽሐፍ ቅዱሳችሁን ሙጭጭ ማለት፣ ይሄ ጥሞና ጊዜ መውሰድ፣ ዝማሪያችሁን ቁጭ ብላችሁ ዝማሬ እየሰማችሁ ከእግዚአብሔር ጋር ሪጆይስ የምታደርጉበትን ጊዜ ማስነካት የለባችሁ። እሱን ስታስነኩና በኤአይ ስትለውጡ አለቀላችሁ ማለት ነው። ጉንፋን ሲይዛችሁ ጉንፋን ይዞኛል እንደዚህ ነውና ምን ላድርግ ስትሉት እንትን ይሰጣችኋል። በቃ ከሆነ ዌብሳይት ፈላልጎ ምናምን ይሰጣችኋል። እሱ ቆንጆ ነው። እጃችሁን ግን ጭናችሁ በልጃችሁ ላይ በባለቤታችሁ ላይ በምን መጸለይን ግን እንዳታቆሙ። ኤአይ እጅን ጭነህ ጸልይ ላይ አይልም። ከነገርከው ይላል። በነገራችን ላይ በጣም እኮ ነው እንዴት እኮ እንደሚሸረድደን እኮ። እኔ የምለው ምንድን ነው ዋናውን ነገራችንን እንዳናስነካ፣ በተለይ ዝማሪያችንን፣ በተለይ ጸሎታችንን፣ በተለይ ስብከታችንን። ስብከት ስበክ ስትባል በሰጠኝ የ40 ደቂቃ ስብከት አውጣልኝ ብዬ ብሰጠው ከነ ምናምኑ አውጥቶ ቁጭ ያደርግልኛል። ነገር ግን እንደዛ ነው አይደለም። ጾም ጸሎት ግባ። እግዚአብሔር መድረክ ሲያዘጋጅልህ ጾም ጸሎት ግባ። መጽሐፍ ቅዱስህን ያዝ። ለማመሳከሪያ ልትወስድ ትችላለህ። ጉግል አንድ ጥቅስ በልብ ሲመጣ ጥቅሱን እንዲሰጥ ግን ገብተህ ጌታ ሆይ ምን ትላለህ? እማቀው ብዙ ነገር አለ፣ ግን ምን ትላለህ አንተ ለዚህ ጉባኤ ማለት
እንጂ በቃ ጋሼ ያለ ብለህ ጠዋት ላይ ተነስተ በፕሮግራሙ ሊቀር እግዚአብሔር ከዛ ይጠብቀን ወገኖች። እኔ እንደዛ ነው የምላችሁ። በቃ ያ የድሮ ክርስትና አሁንም የሚሰራ ነው። በቃ ፎርሙላው አልተለወጠም። አያሞቃችሁም? ይሄ የሆሊ ስፒሪት እንዴ ኃይልን እስክትቀበሉ እኮ ምን በሉ ነው ያላችሁ። ከኢየሩሳሌም አትውጡ እና ኃይልን ስትቀበሉ ምን ትሆናላችሁ ነው የተባለው። ምስክሮች ትሆናላችሁ። እስከ ድረስ እስከ ምድር ዳርቻ ድረስ ኃይል መቀበል አለብን። የመንፈስ ቅዱስን ኃይል መቀበል አለብን። የሚሰራው በመንፈስ ነው ወገኖች። ምህረት የተቀበለ ሰው ነው የሚሰራው። ኤአይ አክሰስ ያለው ሰው አይደለም የሚሰራው። በቃ አደገኛ የሆነ ሳምሰንግ ወይ ደግሞ አይፎን ያለው ወይ ደግሞ ኮምፒውተር ያለው ሰው አይደለም የእግዚአብሔርን ስራ የሚሰራው። ምህረት የተቀበለ መንፈስ ቅዱስን የተቀበለ የተሞላ የተጠቀጠቀ ሰው ነው። በኢየሱስ ስም በኤአይ ስም ውጣ ምናምን ማለት እኮ እስቲ አጋንንት እንዴት ነው ማስወጣው ልትሉት ነው? ቀስ ብላችሁ አጋንንትን የምታስወጡት በመንፈስ ቅዱስ ተሞልታችሁ ነው። በመንፈስ ተሞልተ ትኩር ብለህ ስታዩ ነው። እና እኔ ጠጋ እንበል ወደ ኢየሱስ፣ ጠጋ እንበል። በቃ እንጸልይ የልጅነታችንን የሞኝነቱን። እኔ እንደዛ ነው የምለው። በቃ እንደነገርኳችሁ ይሄን ድብና አድርጌ እያጠናውን ያለሁት ስለ ኤአይ ብትጠይቁኝ በቃ መሰረታዊ ሊትሬሲ አለኝ። በቃ መሀይም አይደለሁም። የኤአይ መሀይም አይደለሁም። ፕሮምፕት እንዴት እንትኑ ኤጀንት ምናምን የሚባል ደርሷል። አሁን ኤጀንቲክስ ምናምን ስምና ቁጥር ያለው ሰራተኛ ሁሉ እየሰሩ ነው ያሉት። ወደፊት የሚያስፈራው ሰራተኛ እየተሰራ ነው ያለው። በቃ አለሚቱ የምትባል ሴትዮ አለች፣ ቁጥር ያላት ስም ያላት ምናምን ያላት ሄለው ስትሉ እንዴት ነህ ደህና ነህ በደንብ የምታወራችሁ ማለት ነው። ስታቋርጧት እሺ ብላ የምትሰማ እየተሰራ ነው ያለው ኤጀንቲክስ የሚባል ማለት ነው። እሱን ሁሉ እኔ ትሬኒንግ ወስጄ ኤጀንቲክስ ምናምን ሁሉ ሰራለሁ። እንግዲህ ዝም ብዬ በእንትን አይደለም የምላችሁ ሳወራላችሁ። ግን መንፈሳዊ ነገር መንፈሳዊ ነው። ጌታ ኢየሱስ ክርስቶስ እኔ በውስጤ በዚህ በቃ ውስጤ እንደዛ ነው የሚግለው። ዛሬም እኔ ጊታሬን አንስቼ ስዘምር ነው ውስጤ ሰማይ የሚገባው። እና በቃ ተባረኩልኝ። ይህንን ያክል ካልኩ ይበቃኛል። ከተዋችሁኝ ዛሬ በቃ ውስጤ ስለሞላ የሆነ ነገር ላላቆም እችላለሁ እና ተባረኩልኝ። ኧረ ትንሽ ቀጥል ዶክተር። እኛ ሰማ እና የምንጠቀመው እኔ አሁን ስለምትሉት ነገር ምንም አይዲያው የለኝም። እኔ የለኝም ማለት ግን ሌሎች ሰዎች አይኖራቸውም ማለት አይደለም። ዶክተር ነፂ መታለች። ግን ቀጥል ዶክተር። ይጠቅማል። ትንሽ ሃይላይት ነገር በወፍ በረር ሃይላይት ነገር ስጡንና በደንብ የተጠናከረ ፕሮግራም ተዘጋጅቶ የቤተክርስቲያን መሪዎች ሁሉ ሌላውም ሁሉ ጭምር ሊሰማ የሚችል ወይ በአንተ ዩቲዩብም ላይ ሊቀመጥ የሚችል ቪዲዮ በደንብ ሆኖ ይሰሙታል። እስከ ላይ ድረስ ያሉ ሰዎች ይሰሙታል። በቤተክርስቲያን አመራር ውስጥ ያሉ ሁሉ ወጣቱም እንደዚሁ ዘማሪያኖችንም የሙዚቃ መሳሪያ እውቅ አቀናባሪዎች የሆኑትን እነሱንም ጠርተን በደንብ ትሰጡናላችሁ እና ቀጥል ነው ዶክተር። ተባረክ ኤርሚ። እኔ አንድ ነገር ብቻ አንድ ነገር ብቻ ልንገራችሁ ወገኖቼ። እኛ ይኸውላችሁ ቲክቶክ ላይ የምንመጣው እግዚአብሔርን ለማምለክ ነው። ኢትስ አን ኤክስፕሬሽን ኦፍ አወር አፕሪሺዬሽን ለእግዚአብሔር ያለንን እንዴት እንደምንወደው። በቃ ጌታ ኢየሱስ ሆይ አንተን እኮ በጣም ነው የምንወድህ። በቃ ከሞት ስላዳንከን ከሲኦል ስላወጣህ። በቃ መስሪያ ቤት ሲሄድ አሁን ጥልዬ ወደ ናሳ ሲሄድ በቃ ጥልዬ እኮ በቃ መሞቱ ሳይሆን ይኸውላችሁ ሞት ነበር ምናምን ብሎ እንዳያታልላችሁ። መሞቱ ብቻ ሳይሆን መሞቱ እንኳን አይታሰብም ነበረ። በቃ መኖሩ እንኳን ጥላ የሚባል ሰውዬ ሞተ ብቻ ሳይሆን ነበረ የሚባለው ኢየሱስ ስላገኘው ነው። በቃ እኔ ለጥላ እርግጠኛው ሻውል የሚባል ሰውዬ እኮ መኖር አለመኖር ተውት እኮ ቢኖር ባይኖር እግዚአብሔር በሚያውቀው ማንም ሰው ምናልባት ቤተሰቦች የተወሰኑ ሰዎች በቃ ያ ልጅ በቃ እንግዲህ መቼስ ማልጎደኒ ከምንባልበት ህይወት አውጥቶን ሰዎች አድርጎን ምስክሮቹ እንድንሆን መንፈስ ቅዱስን ሰጥቶን በቃ መስሪያ ቤት ሲሄድ ያንን ነው ማሰብ ያለብኝ። አቤት እግዚአብሔር ሆይ አንተ እኮ ምስክር አድርገኸኛል። በቃ ከዛ ትንሽዬ መጋላ ውስጥ አውጥተህ ስለ ኤአይ
እንዳውቅ በቃ እንትን እንድል እንዳስተውል አድርገኛል። ምናልባት ለዚህ ቀንስ ቢሆን እግዚአብሔር እኔን እዚህ ያመጣኝ ህዝቡን ዲፌንድ እንዳደርግ የእግዚአብሔርን ህዝብ ያ ስፒሪት ያስፈልገናል። እና እኛ ሙዚቃ ስንጫወት የሙዚቃ ተጫዋቾች ይውላችሁ ሙዚቃ ተጫዋቾች እጆቻችሁ ስለተንቀየው እጅ የሚንቀሳቀሰው እኮ እንዴት ውስብስብ ይው አሁን እንትን ይሰራሉ እንትንም ናሳም አላቸው እንደዚህ ሮቦቶች ምናምኖች ይሰራሉ። ሮቦቲክስ ራሱን የቻለ ከኤአይ ጋር አንድ ላይ አዋህደውት ሮቦቱንም ይሰራሉና ልክ የህይወትን እስትንፋስ አለበት እንደሚለው ኤአይውን በሮቦቲክስ ውስጥ በማሽን ውስጥ ብለውበት አይነት ኦኬ በቃ ሮቦቱ ማሽኑን እንትኑን ኤአይውን ያደርጉበትና ሁለቱን አንድ ላይ አዋህደው ኦልሞስት እንደሰው እንዲሆን ማለት ነው። ግን በጣም ከባዱ ነገር የቴክታይል እንትን የሚባለው የእግርና የእጅ እንቅስቃሴ እንዴት ውስብስብ እንደሆነ እጅ ጣት ማንቀሳቀስ እንዴ! አንድ የሆነ እኮ ገጠር ያለ ቸርች ልጅ እኮ አንድ የሆነ ልጅ እኮ እጁን ሲያንቀሳቀስ እኮ ብታዩት እኮ ጉድ እኮ ነው የምትሉት። እጅ ሲንቀሳቀስ ይው አምልክ እግዚአብሔር ሆይ አንተ እነዚህን እጆች እንደዚህ እያንቀሳቀስክ ሙዚቃ የምታጫውተው ለዛውም አምባሰል አንቾዬ ምናምን እያለ ረቂቅ የሆነ የሰው ልብ የሚሰረስር ነገር ስትጫወት አምልኮ ላይ እንዳለህ ወቅ የሆነ አንተ ቴክኒሻን አይደለህም። መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ ህይወት ሰጥቶ መንፈስ ሰጥቶ ህዝቡን እንድታገለግለው እንደጠራ አስብ። ዝም ብለህ ከሆነ ቦታ ድራግ አድርገህ ድሮፕ የምታደርግ እንዳልሆን ካስብ። ዘማሪ ስትሆኑ with all humility humble ሆናችሁ በስማ በቃ እንደው እግዚአብሔርን የረድቶኝ የሚገርሙ ሰዎችን አይቻለሁ። በቃ ዘማሪዎችን አይቻለሁ። በቃ በህይወቴ ወደፊት እንደው መመሰክርላ እንዴት ተጠንቅቀው እንዴት ተንበርክከው እንዴት አመጣው ዝማሬ እንደሚቀበሉ ዘመናት የሚሻገር ዝማሬ ይዘምራሉ። እነዚህ ሰዎች የሰው ልብ ወደ ጌታ የሚመልስ ለዘመናት ሰዎችን ወደ ጌታ የመለሰ ቁጭ ብለው የእግዚአብሔርን ቃል ሲበሉና ሲያጠኑ ሲጾሙና ሲጸልዩ ስብከት ይዘው ሲመጡ ታያችኋላችሁ። 2 ጊዜ ሰብከው ያስለቅሷችኋል። እና እንደዛ ነው መሆን ያለበት። እና ኤአይ ማለት ሌላ ምንም ትርጉም የለውም። 0 እና 1 ብቻ ነው የሚያውቀው ማሽኑ። ያደረገው ነገር ምንድነው? ፍጥነቱን ነው የጨመረው። እና የሆነ ኤአይ እንትን ዝማሬ ሰጠን ምናምን ብላችሁ ስታመጡ ምንም ያደርገው ነገር የለም። ከዚህ በፊት የተዘመሩትን ነገሮች ያያል፣ እነሱን አናላይዝ ያደርግና በቃ የሚቀጥለው ዝማሬ እንደዚህ ሊሆን ይችላል ብሎ ይገምትና ያንን ነገር ያቀነጃጅና ያመጣል። በቃ ምክንያቱም ቅኝቶች ይታወቃሉ። ለምሳሌ በዓለም ላይ ያሉ እንትኖች እንትኖች ምንድነው የሚባሉት? እነዚህ ኖቶች በጣም የተወሰኑ ናቸው። ኖቶች ሜጀር ኖት የሚባሉት ለምሳሌ ዋና ኖቶች የሚባሉ 12 ናቸው። እንደዚህ ናቸው። ከዛ ማይነር ታስገቡባቸዋላችሁ። እንደዚህ በጣም የተወሰኑ ናቸው። እነሱን ነገሮች ነው በቃ እንግዲህ በማሰካካት እንትን ያደርገዋል። በቃ የተለያየ ቢት ምናምን ጨምሮ ይሰጣችኋል። በቃ እንትኑን ከየት ነው ያመጣው? ሊሪክሱን እንዳለለታ በቃ የተስፋዬ ጋቢሶ እኮ ሙሉ መዝሙር እኮ አጠገቡ አለለት። የዳኒ እኮ ሙሉ አለለት እኮ። ኢንተርኔት ላይ ገባና ያንን ይወስድና በቃ እስቲ እንደዚህ አይነት መዝሙር ልስራ ብሎ በየረቀቀ ነገር ይመስላችኋል፣ ግን ሌላ ነገር ኮፒ አድርጎ ነው የሚያመጣላችሁ። ይህ ምንም የሚያደርገው ነገር የለም። እና ዝማሬ ግን ከሰማይ ስፔሲፊክ ለሆነ ጊዜ ስፔሲፊክ ለሆነ ህዝብ የሚመጣ መልእክት ነው። ያንን መልእክት የሚሰጠው ሆሊ ስፒሪት ነው። ያንን መልእክት የሚቀበለው በመንፈስ ቅዱስ የታተመ ዳግም የተወለደ እግዚአብሔርን የሚያውቅ በቃ በቅድስና የኖረ ያ ሰው ነው የሚቀበለው። አንተ ስብከት ከሆነ የተሰጠ ስብከትን ስበክ። በቃ ድምፅ የለኝም ብለህ ኤአይ ጋር አትሩጥ። እና ጌታ ይረዳናል። እኔ ትልቁ ነገር የምለው ከኤአይ በላይ ከጌታ ጋር ጊዜ እንውሰድ ወገኖች። በቃ እንትናችንን እናድስ፣ ቃል ኪዳናችንን ከእንደገና እናድስ ከጌታ ጋር። እኔ እሱ ነው በቃ በጣም አሁን ልቤን የሚያናውጠው። በቃ ከጌታ ጋር ቃል ኪዳናችንን እናድስ።
ድሮ እንደምንወደው ዛሬ የምንወደደው እግዚአብሔርን፣ ከምንወደው በላይ ደግሞ እንወደደው እግዚአብሔርን። ስንወድቅ ያነሳንን፣ ስንስት የመለሰንን፣ የሚወደንን፣ የሚራራልንን፣ ሁልጊዜ የሚፈልገን፣ ማለዳ ማለዳ አዲስ የሆነውን እግዚአብሔርን እሱን እንፈልገው፣ እንጠጋው፣ ወደ ልቡ እንጠጋ። እግዚአብሔር ሆይ መዝሙር ስጠኝ በሉት። ጊዜ ውሰዱ ከጌታ ጋር። በቃ አንዴ ሲገባን በስማ በቃ ከጌታ ጋር ጊዜ የለመደ ሰው ወይ ጉድ ወይ ጉድ ወይ ጉድ። እንኳን ያይ ሌላ ነገር እንኳን እንትን አይልም። ኢየሱስ ክርስቶስ ጋር ጠጋ ጠጋ በሉ። በቃ ጊዜ ውሰዱ። አንዳንዴ ጥፍት በሉ ከቲክቶክ፣ በቃ ጥፍት በሉ ከምናምን፣ በቃ ጥፍት በሉ ወደ ኢየሱስ። ቆይቼ እግዚአብሔርን ምን አልኩት? ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴን ሰማኝ እና ምን ሰጠኝ ይላል? አዲስ ዝማሬን ከረግረግና ከጭቃ አወጣኝ፣ እግሮቼን በዓለት ላይ አቆመ፣ አዲስ ዝማሬን ሰጠኝ ይላል። አዲስ ዝማሬ መቼ? ቆይታችሁ ከእግዚአብሔር ጋር ስትሉ ማለት ነው። ተጠጋጉት፣ በቃ ጠጋ 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 በሉት። ሃሌሉያ፣ ስሙ ለዘላለም የተባረከ ይሁን። እኔ በቃ እኔ እንደዛ ሙልት ያለ ነገር ነው በቃ እግዚአብሔር የሚታይ። ጠጋ ጠጋ ስትሉት ዝማሬ ይሰጣችኋል። ጠላቶቻችሁን ከእግራችሁ በታች ያስገዛላችኋል። ይህ የሚያስጨንቅ ምናምን ነገር ይሄ ስራዬን ይወስድብኛል ምናምን፣ በቃ እኔ በህይወት ካለው እግዚአብሔር ያኖረኛል። አለቀ። ጫፉ ላይ ነው ያለሁት፣ እዛው ላይ ነው፣ ፍሙ ላይ ነው ያለሁት። እኔ ግን በቃ ኑር ካለ ትኖራለህ። መኖሪያ የዘላለም አምላክ ነው። የዘላለም እጆች ካንተ በታች፣ ክንዶች ካንተ በታች ናቸው። አለቀ በቃ። እግዚአብሔር እንደ እግዚአብሔር ያለ ማንም የለም። ይሄ ቢመጣ ምን ቢመጣ እንደ እግዚአብሔር ያለ ማንም የለም። እና ዋናው ሰውዬ ጥሌ ያለ ነው እንግዲህ እንትን ያልኩት። አባረኩልኝ ወዳጆቼ። ተባረክልኝ ዶክተር። የጌታ እግዚአብሔር ዘመንን ይባርክ። አይ በደንብ ነው መስማት ያለብን ወገኖች። ለመስማት በደንብ ጆሮአችንን እንደ ዲሽ ቀስረን ነው መምጣት ያለብን። እግዚአብሔር ይባረክ። በአጭሩ ቅድም ዶክተር ጥሌም አሁን ዶክተር ሻውልም እንዳለው ቅድም ወንድሞችም እንዳሉት መንፈሳዊው ዓለም ላይ ሁላችንም የምናገለግለው ጌታ በሰጠን የጸጋ ስጦታ ነው። እርሱ ወደ ሰማይ ወደ ላይ በወጣ ጊዜ ምርኮም ማረከ ስጦታም አድርጎ ሰጠ ነው ብሎ የሚል አይደል? ዝማሬ የጸጋ ስጦታ ነው። ስብከት የጸጋ ስጦታ ነው። ትምህርት፣ ትንቢት፣ መገለጥ፣ የትኞቹም ነገሮች የጸጋ ስጦታ ናቸው። እንደምታውቁት ለኤአይ የጸጋ ስጦታ አትስጡት ማለት ጌታ ነው የጸጋ ስጦታ ለሰዎች ቢሰጥ፣ እኛ ግን ለሱ አንስጠው ማለት ዘማሪ አናድርገው ነው። ፓስተር እንዳደረጉት ፓስተር በሌለበት ፓስተር ሆነ ነው እኮ ያለን ዶክተር ጥልዬ ቅድም ማለት ነው። ጀርመን ሀገር ስብከት እንዲያዘጋጅ ማለት ነው እና ስብከት እንዲሰጥ የሚቀጠር ፓስተር ጠፍቶ እንዴት ያሳዝናል። እዛ የጀመረ ወደኛ ሀገር መምጣቱ የማይቀር ነው። ኦኬ ለአገልጋዮች ለሙሉ ጊዜ አገልጋዮች ገንዘብ ሰጥቶ ዋጋ እየከፈሉ ማገልገል ብዙም አይታየንም። ለምን በኮምፒውተሩ አንጠቀምም ብሎ የሚል አይነት ነገር ነጮቹም ተጠቅመውበታልና ብሎ የሚል ምናልባት ሊቆይ ይችላል እንጂ ካሁኑ እምቢ ካላልን በመንፈሳዊ ዓለም ውስጥ ማለት ነው ለአገልግሎት ቴክኖሎጂን ለአገልግሎት በተለይ ስብከት፣ ጸሎት፣ ትምህርት እና ዝማሬ የሚባሉ ነገሮች ላይ መሳሪያውን እንጠቀምበታለን። ኪቦርድ፣ ጊታር ምናምን ነገር እንደዚህ እንጠቀምበታለን። ሳውንድ ሲስተምን እንጠቀምበታለን። እሱ ውስጥ አሁን ኤአይ ቢኖር ኮምፒውተር ውስጥ አይ ቲንክ ምንድነው ኪቦርድ ውስጥ ያለ ይመስለኛል። እዛ ቢኖር ትጠቀምበታለህ፣ ችግር የለውም። ግን ዘማሪ ግን አድርገው ግን አታቆመውም። ሰባኪ ግን አድርገው ግን አታቆመውም። እና ቅድም እንዳሉት ማለት ነው ወንድሞች አናስነካ፣ ቀይ መብራታችን ነው እና ልቤ ተነካ ኤአይ ሲዘምር ሰምቼ ምናምን ነገር ብሎ የሚል የለም። እኔ ቅድም ገና ስከፍተው ነው የደረጀንም የዳንዬንም ስከፍተው በእውነት ውስጤም ውጭ የሚያለቀሰው ማለት ነውና በጣም መጠንቀቅ አለብን። በጣም መጠንቀቅ አለብን። ጌታ እግዚአብሔር ዘመናችሁን ይባርክ። ቴንኪው ዶክተር ነፂ። እኔ ነኝ የጻፍኳት። እሺ ዶክተር ነፂ የምትይው ነገር ካለ ቤና ጥሊ ወደ ዶክተር ጥሌ እንሄዳለን። ሚዬ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በጣም ኢንተረስቲንግ ቶፒክ ነው
ያነሳችሁት ያው በጣም ሆት ነው ቶፒኩ። ሰሞኑን ደግሞ ብዙ ኤአይ የተሰሩ መዝሙሮችን እያየሁኝ ነበርና እውነት ነው። ለኔም አሁን በጣም የሚያስፈራ ስቴጅ ላይ ያለን ይመስለኛል። እንደተናገሩት ዶክተር ጥሌና ዶክተር ሻውል ኤአይ በጣም ኢምፖርታንት ወይም ደግሞ ጠቃሚ ቱል ይመስለኛል። የማትጠቀሙት ካላችሁ ማለት በመንፈሳዊ አይደለም ለዴይ ቱ ዴይ ኑሯችን ይጠቅማል። እሱን እንትና ማለት እኔ ፐርሰናሊ ለምሳሌ እጠቀማለሁ በደንብ። መምህር ነኝ በስራዬ። ስለዚህ ዩኒቨርሲቲ ላይ በጣም ብዙ ተማሪዎችን ኤጁኬሽናል ኖት መጻፍ አለብኝ። ረጅም ጊዜ የሚፈጅብኝን ኖት በአጭር ጊዜ በኤአይ ተጠቅሜ የተወሰነ ያህል ምክንያቱም አላውድ ነው እኛ መስሪያ ቤት አድርጌ ጽፌ ስቱደንት አናሊሲስ ይሰራልኛል። በጣም ላይፌን ኢዚ ያደረገልኝ ከተወሰኑ ዓመታት ወዲህ ማለት ነው። ሌሎችም እንደዚሁ ቅድም ዶክተር ሻውል ሲናገር እንደነበረው ለምሳሌ ሜዲካል ነገር ላይ እኔ ያው በሙያ ሐኪም ስለሆንኩኝ ሜዲካል ትሬኒንግ ኤአይ ስራ አለ። አንድ የሆነ ፓርታይም ጆብ የምሰራው እና ትሬን እየተደረገ ነው ኤአዩ የሐኪሙን ባይተካውም ግን የሐኪሙን ስራ የተወሰነ ያህል ደርቦ እንዲሰራ የተወሰነ ለምሳሌ ክሊኒካል ፕሬዘንቴሽኖችን ወይም ፔሸንቱ ሊያሳየው የሚችለውን እንትኖች ሳይን እና ሲምፕተሞቹን ከተነገረው ፓስብል የሆነውን ዳያግኖሲስ እንዲሰጥ ተደርጎ በደንብ ትሬኒንግ አሁን ካለው በደንብ ኦፊሻል በሆነ መልኩ እንዲሰራ ትሬን የሚደረጉ ናቸው እና እኔም የተወሰነ ያህል ትሬኒንግ ሰጠዋለኝ እና በዚህ መልክ ሲሆን ላይፍ ኢዚ ያደርጋል። አንድ ሰው ለምሳሌ ልጇ ብትታመምባት ቅድም ዶክተር ሲናገር እንደነበረው ያለውን ሲምፕተም ብትነግራው ወይም ብትጽፍለት አው ፖሲብሊ ይሄ ሊሆን ይችላል እንደዚህ ማድረግ ትችያለሽ የሚሉ እንትኖችን በጣም በደንብ አድርጎ ፖሲብል የሆኑ እንትኖች ማኔጅ ማድረግ የምንችልበትን መንገድ ሊጠቁም ይችላል። ስለዚህ ለዴይ ቱ ዴይ እንደ አንድ ክርስቲያን ለኖርማል ኑሯችን ወይም ለምንኖረው ኑሮ ክርስቲያን ነኝና ኮምፒውተር አልጠቀምም ወይም ክርስቲያን ነኝና ኤአይ አልጠቀምም ማለት ያለብን አይመስለኝም። ፐርሰናሊ እንደዛ ከሆነ ወደኋላ ነው የምንቀረው። አሁን ባለንበት ዘመን በጣም ብዙ ሰዎችን ወደፊት በሚሄዱት በእነሱ እርምጃ እኩል እንድንራመድ ይረዳናል። ይህ የኤአይ ሪያሊቲ ነው። ሰው ባለን እንትን ይህንን ኖሌጅ ልናውቅ ይገባል። አይ ቲንክ መጠቀምም ጥሩ ነው ብዬ አስባለሁ። አሁን ወደ ስፒሪቹዋል ስንመጣ ግን የእግዚአብሔርን መንፈስ የሆነውን አምላካችንን እግዚአብሔርን ስናስብ ግን ጌታ መንፈስ ነው ማለት የምናመልከው በእውነትና በመንፈስ ነው። ይህ ደግሞ ኤአይን ደጋግማችሁ የምትጠቀሙ ከሆነ ቅድም ሲነገር እንደነበረው የተለያዩ ዓለም ላይ የተጻፉ ለምሳሌ ሪሰርቾችን ወይም ከየትኛውም ዌብሳይቶች ሊያገኛቸው የሚችሎችን ዳታዎች ነው ፎርሙሌት አድርጎ ያንን ኢንፎርሜሽን በጣም በአጭር ጊዜ ውስጥ ዘርግፎ የሚሰጣችሁ። ሙዚቃ ወይም ደግሞ ዝማሬን በምታስቡበት ሰዓት ለምሳሌ እኔ ባለቤቴ ሙዚቀኛ ነው እና አንድ መዝሙር ሙዚቃውን ለመስራት ብዙ ቀናቶች ይፈጁበታል። በጣም ብዙ ሌሊቶች ቁጭ ብሎ ነው የሚሰራው። እያንዳንዷን የምትደራረብ እንትን ሙዚቃ በእጁ ማለት ነው። እንግዲህ እኔ በጣም ባሌ ጊፍትድ የሆነ ሙዚቀኛ ነው እና እንደውም መቼ ለታ የሆነ ኤአይ ላይ እያሳየሁት ያንተ ይህን ሁሉ ሰዓት የሚፈጅብህን በ2 ደቂቃ ጀነሬት ሳደርገው ስለው በጣም በቃ የሚያሳዝን ነው ማለት በቃ እንደዚህ ከሆነ ወደፊት ምንም ተስፋ የለውም በእጅ የሚሰራው ምክንያቱም በጣም አድካሚ ነው። ይህንን በአጭር ደቂቃ ነው እንግዲህ ምን የመሰለ ሙዚቃ ወይም ደግሞ ፍሎለስ ደግሞ ብትሰሙት ባለቤቴ ሲሰማው ሲነግረኝ በቃ ለጆሮ ምንም እንትን የለም ምክንያቱም ኮምፒውተር ነው የለውም ይላል እና እንደዚህ አይነት ሙዚቃ ቢኖር ለምሳሌ ለጆሮአችን መልካም ሊመስለን ይችላል። ለምሳሌ የተስፋዬ ጋቢሶ የተዘመሩት ዝማሬዎች እኔ በጣም ልጅ ሆኜ የ4 ዓመት የ5 ዓመት ልጅ ሆኜ እናቴ ቤት ውስጥ ስታዘምረው ቤት ውስጥ ስሰማ ያደግኩት ዝማሬዎች ናቸው እና ያንን ዝማሬ ዛሬ በጣም አድቫንስድ በሆነ አይነት ስታይል ሲዘመር ስሰማው ለእኔ ይከብደኛል ማለት መንፈሴ ገፈትረዋል አይቀበለውም። ምክንያቱም ለእኔ እግዚአብሔር የሚደሰትበት ወይም ጌታ የሚያሸተው ስጦታ ለጌታ የምናቀርበው ያ አምልኳችን ጌታ ከኛ ከፈጠረን ከህዝቡ ነው አምልኮን መቀበል የሚፈልገው እንጂ የሆነ ኤአይ ወይም ደግሞ ኮምፒውተር የሚሰራውን አይነት አምልኮ አይደለም። ስለዚህ እኔ
ስፒሪቹዋሊ ሲመጣ ይሄ ከሁሉ ነገር ራሳችንን ወይም እኔ ፐርሰናሊ ለምሳሌ ስፒሪቹዋል ነገሬን ከእንደዚህ አይነት ነገር ጋር በፍጹም አላዛምድም። የተወሰኑ ቅድም ዶክተር ጥላይ ሲናገር እንደነበረው አንዳንድ የቨርሶች ለምሳሌ እግዚአብሔር ቃል ላይ ያሉ የሆኑ ቨርሶች ቶሎ ካልመጡልኝ ይሄኛውን ቨርስ የቱ ጋር ነው የማገኘው ብዬ ልጠይቀው ይችላል። ይሄ ብዙ እንትን አይደለም። ከዛ ውጭ ግን በዛ የመጣ ዝማሬ፣ በዛ የመጣ ሰርመን ወይም ስብከት ምናምን የሚሆን ነገር አይደለም። ለእኔ በጣም 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 ከቀይ መስመር ያለፈ ነው። ስለዚህ አይ ቲንክ ለሁሉም ሰው እኔም ፐርሰናሊ ያለኝ ፊሊንግ ወይም ማስተላለፍ ያለብን ብዬ የማስበው የስፒሪቹዋል ነገር ወይም ደግሞ መንፈሳዊ ነገር እግዚአብሔር የሚመለከው በእውነትና በመንፈስ ነው። ጌታ አምልኮውን መቀበል የሚፈልገው ከኛ ከፈጠረን ከህዝቡ ነው። ስለዚህ ያንን ነገር ቀጥታ ከእግዚአብሔር ጋር ከነዚህ አይነት ከኤአይ ነገር የሆኑ ነገሮች ላይ ባናዛምደው ባይ ነኝ። ስለዚህ ይህንን ነው የምለው። አመሰግናለሁ ኤርሚዬ እድሉን ስለሰጣችኝ፣ ሁላችሁንም አመሰግናለሁ። ተባረኩ። ጌታ ኢየሱስ ይባርክ። ተባረኪ ዶክተር ነጽ ጸጋ ይብዛልሽ።